የተከበራችሁ ወጣቶች፣ ፓነሊስቶች እና የዚህ ፕሮግራም ተሳታፊዎች በሙሉ በጠቅላይ ሚኒስትር ጽሕፈት ቤት ወደ ተዘጋጀው የ5 ሚሊዮን ኢትዮጵያን ኮደርስ ውጥን አካል ወደ ሆነው ወደዚህ መርሃ ግብር እንኳን በደህና መጣችሁ ስል በታላቅ ደስታ ነው። የዛሬውን መርሃ ግብር ለመክፈት በጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ክብርት ብለኔ ስዩም በአክብሮት ወደ መድረክ እጋብዛለሁ። እንኳን በደህና መጣችሁ ወደዚህ ትልቅ ተቋም። እንግዲህ ዛሬ እዚህ የምትገኙ ወጣቶች እንዲሁም በየቤታችሁ ከቤተሰቦቻችሁ ጋር ሆናችሁ ይህንን ፕሮግራም የምታዩ የኢትዮጵያ ወጣቶች ምናልባት የወደፊት ህልማችሁ ወይ ሐኪም ወይ ኢንጂነር ወይ ጠበቃ ወይም አስተማሪ ወይም ስራ ፈጣሪ መሆን እንዳለ ሆኖ ይህ ህልማችሁ ይህ የወደፊት እድላችሁ እንዳለ የሚቀረጸው በዲጂታል ክህሎቶችን በማዳበር ነው ማለት ነው። አይደለም የወደፊቱ የምንቀበላት ዓለም አሁን ያለንበት አውድ ራሱ በጣም ብዙ የዲጂታል ክህሎቶችን እያስፈለገ እንደሆነ የምንገነዘበው ነው። በዚህም አግባብ የመደመር መንግስት ባለፉት ዓመታት የዲጂታል አገልግሎቶችን መስጠት ብቻ ሳይሆን የዲጂታል መሰረተ ልማቶችን የዲጂታል ክህሎቶችን በማዳበር እንዲሁም ተቋማትን በዲጂታል 2025 እና በዲጂታል 2030 አሁን እየተገበረ ባለው ዲጂታል 2030 እቅድ መሰረት በመገንባት ላይ ይገኛል ማለት ነው። የመደመር መንግስት አሁን ራሱ የምንገኝበት ተቋም የጎበኛችሁትም የዚህ ትልቅ ርዕይ አካል ነው። የዛሬ 6 ዓመት በፊት የተፈጠረ ተቋም ነው። ምናልባት በዛን ወቅት ኢትዮጵያ ውስጥም አይደለም ሌሎች አፍሪካ ሀገሮች ውስጥም በብዛት ስለ አርቲፊሻል ኢንተለጀንስ ወይም ስለ ሰው ሰራሽ አስተውሎት ብዙም ይወራበት ብዙም የታወቀበት ጊዜ አልነበረም። ስለዚህ ይህ ተቋም በዛን ጊዜ የታሰበው የወደፊቷን ኢትዮጵያ ምን ትመስላለች፣ የት ጋ ነው ራሳችን ሊፕፍሮግ አድርገን የት ጋ ራሳችንን ማስገኘት አለብን በሚለው ትልቅ ህልም ነው ማለት ነው። እንደ ሀገር ደግሞ ቀዳሚ ከሆኑ የአፍሪካ ሀገራት ተርታ የኤአይ ፖሊሲ የአርቲፊሻል ኢንቴሊጀንስ ፖሊሲም የመደመር መንግስት ቀርጾ እየተገበረ ይገኛል። አሁን ደግሞ የአፍሪካ የመጀመሪያው እንዲሁም በዓለም ምናልባት ሁለተኛው ብቻ ሊሆን የሚችል የአርቲፊሻል ኢንቴሊጀንስ ወይም የሰው ሰራሽ አስተውሎት ዩኒቨርሲቲ በመገንባት ላይ ይገኛል በሀገራችን ማለት ነው። ስለዚህ እነዚህ ሁሉ ዝግጅቶች ባሉበት ጊዜ የኢትዮጵያውያን የ5 ሚሊዮን ኮደሮች ኢኒሺቲቭ ወይም ውጥን ወጣቶችን የኢትዮጵያ ወጣቶችን ለትምህርት ወደፊት የሚመጣው የትምህርት አይነቶች ዲጂታል ላይ የተመሰረተ ስለሆነ ለስራ ፈጠራ ስራ ፈጣሪዎች ከመሀከላችሁም ስለሚኖሩ እንዲሁም ለኢኖቬሽን የሚሆን ዝግጁነት ያስፈልጋል በሚል የተጸነሰ ሀሳብ ነው። እየተተገበረ ያለ ትልቅ የሀገራዊ ውጥን ነው ማለት ነው። ክቡር ጠቅላይ ሚኒስትር አብይ አህመድ እንግዲህ በቅርቡ ይፋ እንዳደረጉት በ3 ዓመት ውስጥ ለመድረስ የታቀደው የ5 ሚሊዮን ኮደሮች ምዝገባ በአሁኑ ወቅት በ2 ዓመት ብቻ ከ5 ሚሊዮን በላይ ወጣቶች ተመዝግበው ይህንን ኮርሶች እየወሰዱ በሚገኙበት ሰዓት ላይ ነው የምንገኘው ማለት ነው። ይህንን እናንተም እዚህ መሀል ያላችሁ በሰፊው ደግሞ በኢትዮጵያ ጥግ ከጥግ ያሉ ወጣቶች እየተሳተፉበት የሚገኝ ትልቅ ሀገራዊ ውጥን ነው። አሁን ደግሞ ይህን ግብ ከፍ ተደርጓል ማለት ነው። ክቡር ጠቅላይ ሚኒስትራችን በሰኔ ወር እንግዲህ አይታችሁት ሊሆን ይችላል ባስተላለፉት ሀገራዊ ጥሪና መልእክት 7 ሚሊዮን እንድረስ የሚል ትልቅ ሌላ ጥሪና ኃላፊነት አስረክበውናል ማለት ነው። እና እናንተም ደግሞ ያልተመዘገባችሁ እስካሁን የዚህ ትልቅ ስኬት ተካፋይ እንድትሆኑ የምትጋበዙበት አጋጣሚ ነው ያለው። የዲጂታል ክህሎቶች እንግዲህ በር ከፋች ናቸው። እናንተም እያያችኋቸው እንደሆነ እገነዘባለሁ። ለተሻለ ስራ ለተሻለ እድሎች በዓለም አቀፍ ደረጃ ደግሞ እንደምታውቁት ሪሞት ወርክ የሚባል ትላልቅ የዓለም አቀፍ ኩባንያዎች ከተለያዩ ታዳጊ ሀገሮች ወጣቶች ዲጂታል ክህሎት ያላቸውን ወጣቶች እየቀጠሩ ባሉበት በሀገራቸው ተቀምጠው የመስራት እድሎችም አሉ ማለት ነው። ስለዚህ ለዛም ራሱ አንድ ትልቅ በር ከፋች ክህሎት ነው ይሄንም ስታዳብሩ ማለት ነው። እንዲሁም ደግሞ ትላልቅ የዓለም አቀፍ ድርጅቶች ወደ አንድ ሀገር መጥተው ኢንቨስት እናደርጋለን ራሳችንን እናቋቁማለን እዛ ሀገር ውስጥ የሚሉት አንደኛው መስፈርት የሚያዩት
እዛ ሀገር ላይ ያለውን የወጣቱ ለስራ ሬዲነሱን ማለት ነው ምን ያህል ዝግጁ ናቸው እነዚህ ወጣቶች የሚለውን ነገር አስፓርት ኦፍ የኢንቨስትመንት ስትራቴጂያቸው የሚያዩት ነገር ነው ማለት ነው። ስለዚህ ወጣቶች ደግሞ የኛ ሀገራችን ወጣቶች ይበልጥ በዲጂታል ክህሎቶች አቅማቸውን ገንብተው ዝግጁ በሚሆንበት ሰዓት የበለጠ ለእንደዚህ አይነት ትላልቅ ዓለም አቀፍ ድርጅቶች አጓጊ ይሆናሉ ማለት ነው። እንደ ሀገርም አንድ ላይ የምናሳካው ነገር ነው ማለት ነው። ስለዚህ እነዚህን ክህሎቶችን ማዳበር በጣም ጠቃሚ ነው። የዲጂታል ክህሎቶች በግብርና፣ በጤና፣ በትምህርት እንዲሁም በፋይናንስ፣ በቱሪዝም፣ በማኒፋክቸሪንግ እና በመሳሰሉ በተለያዩ ብዙ ዘርፎች ዋጋ ያላቸውና ጠቀሜታ ያላቸው ክህሎቶች ናቸው። እነዚህን ኮርሶች ደግሞ በ5 ሚሊዮን ወይም በ5 ሚሊዮን ኮደሮች ኢኒሼቲቭ የምትወስዷቸው ኮርሶች ለመውሰድ ያህል ብቻ ሳይሆን መወሰድ ያለባቸው ይህንን ኮርሶች ወስዳችሁ አካባቢያችሁ ላይ ላሉ ችግሮች ወይም የተለያዩ አይነት ሶሉሽኖች መፍትሄዎች የምታመጡባቸው ክህሎቶች እንዲሆኑ በዛ መሰረት እንድትሳተፉ ለማሳሰብም እወዳለሁ። ስለዚህም በመላው ኢትዮጵያ ለሚገኙ ወጣቶች እንግዲህ አጽንኦት መስጠት የምፈልገው የጠቅላይ ሚኒስትራችንን ጥሪ ተቀብለን የአሁኑ ክረምት ወቅት በተለይ በጣም ምቹ ሁኔታ ስለሆነ ትምህርት በተዘጋበት ወቅት ብዙዎቻችን በየቤታችን በምናሳልፍበት ወቅት ይህንን ጊዜ ምቹ ጊዜ ወስደን በተለይ በነሐሴ ወር ተረባርበን ይህንን ኮርሶች ያልወሰድን የኢትዮጵያ ወጣቶች ወስዳችሁ ተመዝግባችሁ ኮርሱን ደግሞ ጨርሳችሁ ለአካባቢያችሁ ብቻ መፍትሄ የምትሆኑ ሳይሆን ለሀገርም መፍትሄ መፍጠር የምትችሉ ወጣቶች እንድትሆኑ ራሳችሁን በእነዚህ ክህሎቶች የበለጠ እንድታዳብሩ ጥሪያችንን የበለጠ እናቀርባለን። ኮርሶቹ በነፃ ነው። እንግዲህ የተሰጡት ከጨረሳችሁ በኋላ እነዚህ ኮርሶች የምታገኙት ሰርቲፊኬት በዓለም አቀፍ ደረጃ እውቅና ያለው ነው። ዛሬ ተመዝገቡ፣ ስልጠናውን ጨርሱ። ወደ ትምህርት ገበታችሁ ስትመለሱ ከጓደኞቻችሁ እንግዲህ ጓደኞቻችሁንም ራሳቸው አብረው እዚህ ላይ ተሳታፊ እንዲሆኑ የማድረግ የጉትጎታ ስራዎችም ስሩ። ግን ካልተመዘገቡ ደግሞ እናንተ በልጣችሁ የምትገኙበትን አጋጣሚ ተጠቀሙ የሚለውን ጥሪ ለማቅረብ ነው። ዛሬ በ5 ሚሊዮን ኮደሮች ኢኒሼቲቭ ሀሳባቸውን እና ልምዳቸውን ሊያጋሩን በመካከላችን ያሉትን ፓኔሊስቶች በጠቅላይ ሚኒስትር ጽህፈት ቤት ስም ማመስገን እፈልጋለሁ። ይበልጥ ደግሞ ይህንን ቦታ ላመቻቹልን ለአርቲፊሻል ኢንቴሊጀንስ ኢንስቲትዩት እንዲሁም ሁሌም ድጋፋቸው ለማይለዩን የተቋሙ ኃላፊዎች የከበረ ምስጋናዬን እኔ ራሴ ማቅረብ እፈልጋለሁ። መልካም ውይይት ይሆንላችሁ። ክብርት ብለኔ በጣም እናመሰግናለን። ቀጣይ ፓናል ውይይቱን የምትመራልን ፍሬህይወት ሰፊ ነው። መድረኩን እለቃለሁ። አመሰግናለሁ። የዛሬው መድረክ እንግዲህ የፈጠራ የክህሎት እንዲሁም ደግሞ እድልንም ጭምር የምታገኙበት የምንካፈልበት ነው። በዚህ ያላችሁም በየቤታችሁ ያላችሁም ወጣቶች ሁሉ የተዘረጋውን እድል በሰፊው በግንዛቤ የምታገኙበትን የፓናል ውይይት ነው የምናደርገው። ለዚህ ደግሞ ባለሙያዎችን ጋብዘናል። ባለሙያዎቻችን በስራ ለረጅም ጊዜ በዲጂታል ዓለም ያሳልፋሉ። እንዲሁም ደግሞ ከእናንተ ትንሽ ቀድመው ወደዚህ ዓለም ገብተው ጥሩ ተሞክሮ ያላቸውን ወጣቶች ይዘናል። ስለዚህ እንግዲህ ፍሬያማ እንደሚሆን ውጤታማ እንደሚሆን እናንተም ደግሞ ቶሎ ወደ ስራ ወደ ስልጠናውን እንድትመዘገቡ የሚያደርጋችሁን ቁርጠኝነት የሚሰጣችሁ እንዲሆን ተስፋ አደርጋለሁኝ። ስለዚህ እንግዶቻችን ወደፊት እጠራለሁኝ። የመጀመሪያው እንግዳችን ዶክተር አብዮት ባዩ ናቸው። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ ናቸው። በክብር ሸኙልኝ። ሁለተኛ እንግዳችን ቤተልሔም ደሴ ይሰኛሉ። እሳቸው እንግዲህ የጊሮ መስራችና ዋና ስራ አስፈጻሚ ናቸው። የበርካታ ፈጠራዎች ደግሞ ባለቤትና በስማቸው የሚያስመዘገቡ ናቸው። አስከትዬ የምጠራው እንግዲህ በቅርቡ ያገኘናቸው ለእናንተም በጥሩ አርአያነት የምንጠቅሳቸውን ባለሙያዎቻችን ነው። መሀሌት ስዩም እንግዳችን ነች። መሀሌት ስዩም የ5 ሚሊዮን ኮደሮች ኢኒሼቲቭ ስልጠና የወሰደችና እንዲሁም ደግሞ የቴክኖሎጂ ኢንዱስትሪ ላይ ተሰማርታ የምትገኝ ናት። ሌላኛው እንግዳችን አዝመራው ታደሰ ነው። አዝመራው ታደሰ የ5 ሚሊዮን ኮደሮች ኢኒሼቲቭ ተመራቂና ለዚሁ ስልጠና የሚሆን ዌብሳይትም ያበለጸገ ነው። ሁላችሁንም ከልብን ማመሰግነው። እንግዲህ ከፊታችን ያሉ የነገ የኢትዮጵያ ተስፋዎች ናቸው። የዲጂታሉ ዓለም ዲጂታል ክህሎት የማይቀርበት ዓለም እየተባለ ነው የሚገኘው። በዚህ ውስጥ ገብተው በሰፊው እንዲሳተፉ የእናንተ ልምድ ተሞክሮ ለነሱ በእጅጉ ይጠቅማልና በድጋሚ ላመሰግናችሁ ወዳለሁ። ዶክተር እንግዲህ ከእርስዎ ነው የምጀምረው። በተለይም እንግዲህ የ5 ሚሊዮን ኢትዮጵያን ኮደሮች ኢኒሼቲቭ የመንግስት አበይት የሚባሉ
ክህሎት ፕሮግራሞች ውስጥ አንዱ እንደሆነ ይታወቃል እና ይሄኛው እንግዲህ በሰፊው ካለው የዲጂታል ትራንስፎርሜሽን ፕሮግራም ላይ ምንድነው የሚጣጣመው? ከዚህ ጋር እንዴት ነው አብረን የምናስኬደው? የኢትዮ ኮደርስ ፕሮግራም ቅድም እንደተገለጸው በመላው አገራችን ያሉ ወጣቶች የዲጂታል ክህሎት አግኝተው በዲጂታል ኢኮኖሚ ውስጥ በንቃት እንዲሳተፉ የሚያደርግ አጠቃላይ ሀገራዊ ኢኒሼቲቭ ነው። እንግዲህ ሁላችሁም እንደምታስታውሱት በ2020 የኢትዮጵያ መንግስት የዲጂታል ኢትዮጵያ 2025 ስትራቴጂን ነድፎ ሲንቀሳቀስ ነበር። የዲጂታል ኢትዮጵያ 2025 ዋና ዓላማ የነበረው የአገሪቱን ኢኮኖሚ ከነበረበት ወደ ዲጂታል ኢኮኖሚ ትራንስፎርም እንዲያደርግ ማገዝ ነው። እንግዲህ ይህን ኢኮኖሚው ወደ ዲጂታል ትራንስፎርም እንዲያደርግ ለማገዝ የዲጂታል ኢኮኖሚው መሰረቶች መገንባት አለባቸው። የዲጂታል ኢኮኖሚ መሰረቶች ሲባሉ እንግዲህ አንደኛው ኢንፍራስትራክቸር ነው፣ የቴሌኮም፣ የዳታ ሴንተር የመሳሰሉት ነው። ሁለተኛው ደግሞ አስቻይ ስርዓት የሚባሉ አሉ፣ እንደ ዲጂታል መታወቂያ፣ የዲጂታል ክፍያ ስርዓቶች እና የሳይበር ሴኩሪቲ። ሶስተኛው ህብረተሰቡ በቀጥታ ሊገለገልባቸው የሚገባቸው ፕላትፎርሞች እንደ ኢኮሜርስ እና ኢገቨርንመንት ፕላትፎርሞ። አራተኛው ደግሞ የኢኮሲስተሙን ማጠናከር የሚል ነው። እንግዲህ ሁሉም ኢንፍራስትራክቸር ቢገነባ የአስቻይ ስርዓቶቹም ቢኖሩም ፕላትፎርሞቹም ቢኖሩም የሰው ልጅ ከሌለ ሰው ከሌለ ተጠቃሚ ከሌለ ወዴትም ሊሄድ አይችልም። እንግዲህ ሰው በዲጂታል ኢኮኖሚ ውስጥ አንድም አገልግሎቶችን ይጠቀማል፣ ሌላው ደግሞ አገልግሎቶችን ማቅረብ ይችላል ማለት ነው። አገልግሎቶቹም ለመቀበልም ሆነ ለማቅረብ ስኪል ክህሎት ያስፈልጋል። ስለዚህ እንግዲህ በዲጂታል ኢትዮጵያ 2025 ውስጥ በአጠቃላይ የክህሎት ጉዳይ ሲታሰብ ዋና ዓላማ ያደረገው ሁሉም ሰው ከዲጂታል ኢኮኖሚ ፍትሐዊ በሆነ መልኩ እንዲጠቀም፣ እንዲገለገል ተገቢ የሆነ ክህሎት እንዲያገኝ ነው። እንግዲህ ተገቢ የሆነ ክህሎት እንዲያገኝ ሲባል ሁሉም የህብረተሰብ ክፍል ተመሳሳይ አይነት ክህሎት አይፈልግም። በተለይ እንግዲህ በሀገራችን አብዛኛው ወጣቶች ነው ያሉት፣ የወጣት ሀገር ነው። የሀገራችንም የነገ ተስፋ ወጣቶች ናቸው። የዲጂታል ኢኮኖሚው መሰረት የሚያደርገው ወጣቶችን ነው። ወጣቶች ሲፈጥሩ፣ ወጣቶች በዲጂታል ኢኮኖሚ ውስጥ ሲሳተፉ ነው አገር እንደ ሀገር ማደግ የምትችለው። እንግዲህ በዚህ እሳቤ ነው የ5 ሚሊዮን ኮደሮች ኢኒሼቲቭ ተጀምሮ ወደ ስራ የገባው። ይህ እንግዲህ 2025 ላይ መሰረቱ ሲጣል የነበረው አስተሳሰብ ነው። በቀጣይም እንግዲህ እንደምታውቁት በዚህ አመት የዲጂታል ኢትዮጵያ 2025 ዓላማዎቹን አሳክቶ በተሳካ ሁኔታ ተፈጽሞ ቦታውን ለዲጂታል ኢትዮጵያ 2030 ለቋል። የዲጂታል ኢትዮጵያ 2030 ደግሞ ግልጽ የሆኑ ዓላማዎች አሉት። ከነዚህ ዓላማዎች አንዱ ሰዎችንና ተቋማትን ማጎልበት ወይንም ኢምፓወሪንግ ፒፕልስ ኤንድ ኢንስቲትዩሽን የሚለው የመጀመሪያው ዓላማ ነው። ሁለተኛው ዓላማ አካታች የሆነ የዲጂታል ኢኮኖሚ መመስረት የሚል ነው። ሶስተኛው ዓላማ ሁሉም ሰው ተደራሽ እንዲሆን ማድረግ የሚል ነው። አራተኛው ደግሞ ኢትዮጵያን የዲጂታል ኢንቨስትመንት ማዕከል ማድረግ ነው የሚል ነው። እንግዲህ በእነዚህ አራት ስትራቴጂክ ዓላማዎች ሁሉ የክህሎት ወሳኙ ጉዳይ ነው ማለት ነው። እንግዲህ በተለይ ኢንክሉሲቪቲን አካታችነት ስናይ በሚመጣው ዓለም ውስጥ ሊሳተፍ የሚፈልግ ወጣት ለስራ ፈጠራ ብቻ ሳይሆን ለመኖር በቀጣይ እንደ ሰው ለመኖር በአገሪቱ ውስጥ ባለው ኢኮኖሚክ አክቲቪቲ ውስጥ ለመሳተፍ ክህሎት የግድ ያስፈልጋል። ክህሎት ከሌለች ልክ ድሮ ማንበብ መጻፍ የማይችል ሰው በአብዛኛው ኢኮኖሚ ውስጥ መሳተፍ እንደማይችለው ሁሉ የዲጂታል ክህሎት የሌለው ሰው አሁን በሚቀጥለው ዓለም ውስጥ መሳተፍ አይችልም። ምክንያቱም በሞባይል ነው የሚከፍለው፣ አገልግሎት ኦንላይን ነው የሚያገኘው፣ የሚማረው ኦንላይን ነው የሚሆነው፣ ስራውንም የሚፈጥረው ገበያውን የሚፈጥረው ኦንላይን ነው። አሁን ዓለማችን አንድ እየሆነች ገበያዋም አንድ እየሆነ ነው። ሩቅ አገር ያለ ወጣት አዲስ አበባ ካለው ወጣት አሁን በቀጣይ በኦፖርቹኒቲ አይለያይም። ዲጂታል እስካለ ድረስ ሁሉም ቦታ ላይ ሆኖ ስራ መፍጠር ይቻላል። ሁሉም ቦታ ላይ ሆኖ የዲጂታል ስኪልን መውሰድ ይቻላል። ነገር ግን ይህንን የዲጂታል ስኪል መውሰድ ካልቻለ ከማንኛውም ነገር ነው የሚስተጓጎለው። ኦንላይን መማር አይችልም። ኦንላይን ስራ መፍጠር አይችልም። ኦንላይን ከሰዎች ጋር ሊገናኝ አይችልም እና በዲጂታል ኢትዮጵያ 2030
አካታች የሆነ የዲጂታል ኢኮኖሚ እንፍጠር ሲል ይህንንም ከግምት አስገብቶ ነው። ስለዚህ ወጣቶቹ ይህንን ስኪል የሚወስዱበት ወይም ይህንን ክሎት የሚወስዱበት አንዱ ነገር በዋናነት ለራሳቸውም ቢሆን ያልተማረ ሰው ደግሞ የዲጂታል ስኪል የሌለው ወጣት በበዛ ቁጥር ደግሞ አገርም እንዳገር ትጎዳለች። ለምን ወጣቱ ኮንትሪቢዩት ሊያደርግ ወይም ለአገር አስተዋጽኦ ሊያደርግ የሚችለውን ያህል አቅሙን ሁሉ አውጥቶ ኮንትሪቢዩት ሊያደርግ አይችልም። ስለዚህ ለሀገራችንም ስንል ለራሳችንም ስንል በዚህ በዲጂታል ስኪል ፕሮግራም ውስጥ መሳተፍ አለብን ማለት ነው። ያው የማይቀርበት ዓለም እየተባለ ነው ታውቃላችሁ። እንግዲህ እናንተ ማረለ የማይቀርበት ዓለም ደግሞ መቅረት ምን ያህል ዋጋ እንደሚያስከፍል ሁላችንም በግልጽ እንረዳዋለን። አስከትዬ ማቅረብላችሁ እንግዲህ በእናንተ እድሜ ወደፊት መታ በደንብ ከሀገርም ተሻግሮ ዓለም አቀፍ ሚዲያዎችም የዘገቡላት ኢትዮጵያዊ ነች። ቤቲ እንግዲህ ዲጂታል ዓለም ሳይስፋፋ ብዙም እንደዚህ ሳይነገርለት ነው አንቺ ገብተሽ ብዙ ጉዳዮችን ያሳየሽንና መጀመሪያ ወደዚህ ዘርፍ ላይ ሳይስፋፋ እንዲህ ሳይነገርለት መግባትሽ ምንድነው የገፋፋሽን ነገር እንድትነግሪኝ እፈልጋለሁኝ። ምን ነበር መነሻሽ? ለዚህ ምክንያቱ ምንድነው? እኔ ከቴክኖሎጂ ጋር የተዋወቅኩበት ጊዜ ምናልባት ከ17 ዓመት በፊት ነው። አሁን 27 ዓመቴ ነው። 10 ዓመቴ እያለ ማለት ነው። እና በእርግጥ ብዙ ሰው አያችሁ በልጅነቴ ስለሚያቀኝ አሁንም ልጅ እንደሆንኩኝ አድርጎ ነው የሚያስበኝ which is a good thing አይደል? ግን እኔ ስጀምር ሀረር ነው ተወልጄ ያደኩት። የአባቴ ሱቅ አለ። ሁልጊዜ ከትምህርት ቤት ስመለስ አባቴ ሱቅ እሄዳለሁ። ስለዚህ የብርን ኢምፖርታንስ አንደርስታንድ ማድረግ ጀምሬ ነበረ ከዛ ጊዜ ጀምሮ። and to be honest እውነትም ለመናገር የዛን ጊዜ ሌላ ሀሳብ ኖሮኝ ወይ ትልቅ ነገር አስቤ ሳይሆን ሳየው ይሄ ነገር ብር መስራት እችላለሁ በዚህ ብዬ ስላሰብኩኝ ነው ወደ ቴክኖሎጂ የገባሁትና የዛን ጊዜ ምንድነው ልደቴን ላከብር ፈልጌ ብር ስጠይቅ አባቴ ብር ስላልሰጠኝ እሺ ያለውን ኮምፒውተር ተጠቅሜ ብር ልስራና ከዛ ልደቴን ላክብር ብዬ ነው የጀመርኩት ስጀምር። ከዛ በኋላ ግን ምን አረኩኝ? ይሄ ቢዝነስ ያዋጣል አልኩኝ። ምክንያቱም በቀን 1800 ብር ሰራው። ከ17 ዓመት በፊት ደግሞ ይሄ ማለት በቃ ኬክ ተገዝቶ ጓደኞቻችሁ ተጋብዞ ፏ የሚባልበት ብር ነው። ስለዚህ ይሄን ነገር እንዴት ነው ማስተዋወቀው ብዬ አሰብኩኝ። በጊዜው ፓወር ሬንጀርስ ስቲል እስካሁን እንዳለ ይኑር አላቅም፣ ግን ልክ ማስታወቂያ ሲመጣ ዌብሳይት ያሳዩ ነበረ የተለያዩ ፓወር ሬንጀርስ ቲሸርት መጫወቻዎችን ለመግዛትና እኔም በዛ ሰዓት ምን አሰብኩኝ? እሺ የኔንም ቢዝነስ ለማስተዋወቅ ዌብሳይት መስራት አለብኝ ብዬ አሰብኩኝ። ስለዚህ በዛ ነው የጀመርኩት ዌብሳይት ለመስራት ብዬ ነው የመጀመሪያ ጊዜ ኮዲንግ የተማርኩት ማለት ነው። ከዛ በኋላ ግን እኔ ጋር እንዲያቆም አልፈለኩም። ቢካዝ በጊዜው በቃ ማስተዋወቅ እንዳለብኝ ሌሎች ሰዎች መማር እንዳለባቸውም አስብ ስለነበረ እና አሁን ከ17 ዓመት በኋላ ተመልሼ ሳየው ይሄ ክህሎት በጣም ብዙ ነገሮችን እንዳደረግ አግዞኛል። ምክንያቱም አብዛኛው ጊዜ ኮዲንግ ስንማር ኮምፒውተር ላይ ለመስራት ወይም ደግሞ ኤአይ ሶሉሽኖችን ዲቨሎፕ ለማድረግ እንዳለ ሆኖ ነገር ግን እንዴት እንደምታስቡ ራሱ ይቀይረዋል። ማለትም ይሄ ሲስተምስ ሌቭል ቲንኪንግ የምንለው እንዴት ነው ኮምፒውተሮች የሚሰሩት፣ እንዴት አድርጌ ችግሮችን ልፍታ የሚለውን አስተሳሰባችሁን በደንብ ለማዳበር የሚጠቅም ችሎታ ነውና እሱ ደግሞ ቴክኖሎጂው ቢቀያየርም ጊዜው ቢቀያየርም በስራ ገበታዬ ላይ የበለጠ የተሻለ ሆኜ እንድሰራና እንድገኝ ረድቶኛል። ኮዲንግ ስልጠና ሲባል በጣም አወሳስበው የሚያዩት ሰዎች እንዳሉ ተረድቻለሁና የገቡበት ግን እንደዛ አይደለም። እንደው የሆነ ነገር ይዘን የምንጀምር ሁሉም ይመስለን ካለን እንዴት ነው የሚጀመረው? በቀላሉ ወደዚህ ስልጠና መግባት የሚቻለው የሚለውን ደግሞ በቅርብ በዚህ ስልጠና ላይ ተሳትፎ የራሱን ውጤታማ ስራ የሰራ ወጣት ነው አዝመራው። ያንተን ተሞክሮ እንጋራ እስኪ። እንዴት ጀመርክ? የወሰንክበትን አጋጣሚ ነግረኝ። እሺ፣ አመሰግናለሁ። የጀመርኩት ወይ የወሰንኩበት ሰዓት መቼ ነው? የ5ኛ ዓመት ዩኒቨርሲቲ ተማሪ ነበርኩና በዛ ወቅት አይ ቲንክ ዩኒቨርሲቲ ያለው በጣም ትልቅ ፍላጎት ነበረኝ ኮርስ ለመማር እና በራሴም በጣም ብዙ ነገር ሰርች አደረግ ነበር። አንዳንዴ የምፈልጋቸውን ኮርስ አገኝና ክፍያ ነበራቸው። ያ ትልቅ ኢሹ ነበረ ለኔ። ከዛ በኋላ ግን ምንድነው ልክ 5 ሚሊዮን ኮደርስ እንትን ሲል የመጀመሪያዎቹ አካባቢ ኮርሱን ወሰድኩ ማለት ነው። ከዛ በኋላ ኮርሱን ልክ ዲሳይድ አደረኩ።
በተለያዩ ሶሻል ሚዲያ በሚዲያ በቃ በደንብ ተነግሮ ስለነበረ ስለዛ ሀሳቡ ነበረኝ በወቅቱ። ስለዚህ ወደ ኮርሱን ወደ መውሰድ ነው እንትን ያልኩት ማለት ነው። የመጀመሪያው የወሰድኩት የነበረው ምናልባት ፋንዳሜንታል ፕሮግራሚንግ ነው እሱ ማለት ነው። ስለዚህ ሞር ልክ አሁን ማንኛውን ዌብ ዴቨሎፕመንት ለመስራት እንደ ፋንዳሜንታል ወይም ደግሞ እንደ መሰረት ሆኖ የሚያገለግለን ማለት ነው። ስለዚህ እሱን ከተማርክ በኋላ ሌሎችም ልክ ፋንዳሜንታል አንድሮይድን ከዛ አርቲፊሻል ኢንቴሊጀንስ ዳታ ሳይንስ የሚሉ ኮርሶች አሉ እነሱን ወሰድኩ። ከዛ በኋላ ምንድን ነው የቀጠለው ያን ነገር ከተማርኩ በኋላ ልክ የመጀመሪያ ልክ ግራጁዌት ካረኩ በኋላ ምንድን ነው ፕራክቲስ ማድረግ አለብኝ ይህን ነገር ማለት ነው። ስለዚህ ፕራክቲስ ማድረግ የፈለግኩት ግን አሁን ምናልባት ላይቭ ላይ ያለ ኤኤ ኮደርስ የሚላል ወይም አዲስ አበባ ኮደርስ ማለት ነው እሱን ሲስተም ወደ መስራት ነው ነው ከጓደኞች አገለጣሉ ማለት እሱ ምንድነው የሚያደርገው አሁን በየክፍለ ከተማው ልክ ሰርቲፊኬት የወሰዱትንና ከዛ ደግሞ አዲስ አሁን ከኢኒሺዬቲቭ ጋር የተገናኘ ቅስቀሳዎች አሉ ማለት ነው። ስለዚህ እሱን የሚያገናኝ አጠቃላይ ሪፖርት የሚያቀርቡበት እና ደግሞ እርስ በርሳቸው ለምሳሌ ማን ሞር የ5 ሚሊዮን ኮደርስን ሞር ቀስቅሷል የሚለው በየክፍለ ከተማ ኮምፒቲሽን ስላለ እሱ ጋር ነው ሞር ፎከስ አድርገን የሰራ ነው ነበር ማለት። ስለዚህ እሱ ምንድነው ፕራክቲስ እንዳደረገው አንደኛ ፋንዳሜንታል ፕሮግራሚንግ ከወሰድኩ በኋላ ፕራክቲካል እንዳየው አድርጎኛል ማለት ነው። ስለዚህ ሞር ያን ነገር ፕራክቲስ እንዳናረው አድርገን ሌላ ያን ነገር ስንሰራ ደግሞ ልክ ሰርቲፊኬት የወሰዱትን መረጃ ኦርጋናይዝ አድርጎ በከተማ አስተዳደሩ ዳታ ሴንተር እንዲቀመጥ አድርጓል። ይሄ ማለት ምንድነው አሁን ለምን ሰራቸው ወይም ደግሞ ይሄ ዳታ ተጠራቅሞ አርቲፊሻል ኢንተለጀንስ ጋር ደግሞ ልክ ዳታው ይጠቅመናል ማለት ነው። ስለዚህ ዳታ ሳይንስን በዛው ኦርጋናይዝ ያደረግን ደግሞ ወደ አርቲፊሻል ኢንተለጀንሱ ሞር ዳታ ኦርጋናይዝ የሆነ ሲመጣ እኛ ሞር አሁን የሄድንበት ላለው ዲጂታል ያግዛል የሚለው ማለት ነው። አሁን ምናልባት እስካለኝ መረጃ ኦልሞስት ወደ 100,000 አካባቢ ሰርቲፋይ የሆኑ ሲስተሙ ላይ እንደተመዘገቡ መረጃ አለኝ ማለት ነው። ስለዚህ እኛ አስበን የሰራ ነው እንደ ኢትዮጵያ ነው። ምናልባት 5 ሚሊዮን ኮደርስን በሀገራችን እንዲቋቋምና ስልጠና ሞር አሁን ፋንዳሜንታሎቹ አልቆ ከዛ በኋላ ደግሞ ወደ አድቫንስድ ሆነ ኮርሶች ምን መለስበት ነው ሀሳባችን ስንነሳ የነበረው ማለት ነው። አሁን ከዚህ ጀምረናል። እዚህ ያለው ሁኔታ ነው። አመሰግናለሁ። እሺ ማህሌት ስዩም እንደዚሁ የ5 ሚሊዮን የኢትዮጵያ ኮደሮች ኢኒሼቲቭ ላይ ተቀላቅላ ስልጠና ወስዳለች። በሙያሽ ላይ ምን የጨመረልሽ ነገር አለ? አስቀድመሽ ግን እንዴት ነበር ወደዚህ ስልጠና ለመግባት የወሰንሽው የሚለውንም ነግረሽን። እሺ አመሰግናለሁ። ወደዚህ ስልጠና እንድገባና ኦር ወደ ቴክ ኢንዱስትሪ በደንብ እንድገባበት የገፋፋኝ ነገር ምንድነው? ፕሮግራሚንግ ኤንድ ኮዲንግ የምንለው ነገር ብዙ ኢነርጂ የኛን እውቀት ነው እንጂ የሚፈልገው ሌሎች ማቴሪያሎችን ከዛ በፊት ኤሌክትሮኒክስ ኢንጂነሪንግ ነበር የተመረኩትና ኤሌክትሮኒክስ ኢንጂነሪንግ ስመረቅ በሱ በዘርፉ ልክቱ ያኛውን ወደ ቢዝነስ ኮንቨርት ለማድረግ ኢትኒርስ ኤሌክትሮኒክ ማቴሪያሎች አሉ ባይ ማድረግ ያለብን እሱን ሴል ለማድረግ እነሱን ባይ አድርገን አውር ኖሌጅ ጨምረን ነው ኤንጌን ቱ ዘ ኮሚዩኒቲ ለማህበረሰባችን መሸጥ ወይም ደግሞ የነሱን ፕሮብለም ሶልቭ አድርገን ሴል ማድረግ የምንችለው። ግን አሁን ፕሮግራሚንግ ኤንድ ኮዲንግ የሚለው ግን በመናገኛው ልክ በመናገኛቸው ኮርሶች ብቻ ራሳችንን ኢኩፕ አድርገን ከዛ ለኮሚዩኒቲያችን ለህዝባችን የሚሆነውን አይነት ሶፍትዌሮችን ዲቨሎፕ አድርገን ለህዝባችን መስጠት እንችላለን ማለት ነውና ያ ይሄ ቲንኪንግ ነበርኝና ወደ ቴክ ኢንዱስትሪውና ወደ ስልጠናው ከዛ በኋላ ደግሞ ወደ ኮሚዩኒቲው በደንብ በቴክ ሶሉሽን እንድመጣ ያደረገኝ ነገር ይሄ ነው ማለት ነው። በሲምፕል በሆኑ ኮርሶች ነው ቴክ አድርገን ባገኘነው ኖሌጅ ቀጥታ ሴል ማድረግ እንችላለን። ለማህበረሰባችን የሚሆኑ ፕሮብለም ሶልቭ ያደረግናቸው ኤኒ ሶፍትዌሮች ካሉ እነሱን ይዘን ወደ ማህበረሰቡ መሄድ እንችላለን። ሌላኛው 5 ሚሊዮን ኮደርስ ፎር ሚ እንዴት ነው ኤኒ ፕሮፌሽን ላይ ልትሆኑ ትችላላችሁ። ዶክተር፣ ፋይናንስ ላይ፣ ኤኒ ኢንጂነሪንግ፣ ኤኒ ዘርፍ ላይ፣ ኤኒ ዲፓርትመንት ላይ ልትሆኑ ትችላላችሁ። ግን ፕሮግራሚንግ ማለት ሶፍትዌር ባክግራውንድ ሊኖራችሁ አይገባም። ኦር ደግሞ ስታጠኑ ሶፍትዌር ኢንጂነሪንግ ማጥናት አይጠበቅባችሁም። ኢፍ እነዚህን የመሳሰሉ አጫጭር ኮርሶች ከወሰዳችሁ አት ኤኒ ኢንዱስትሪ ባላችሁበት ኢንዱስትሪ ላይ ቴክ ጨምራችሁበት ኢኖቬቲቭ ሆናችሁ በዛ ቴክነብል ወይም ደግሞ እንዴት ነው አሁን ቅድም እንዳለችው ለዚህ ዓለም ይሄ ፊት የሚያደርግ አይነት ሰው ልትሆኑ ትችላላችሁ። ስለዚህ you have to be ready ባላችሁበት ኢንዱስትሪ ላይ ቴክን ኢምቤድ የማድረግ አት ኤኒ ኢንዱስትሪ ቴክን ኢምቤድ የማድረግ ትልቁ ሬዲነስ ነው ማለት ነው። ሌላው ደግሞ ደስ የሚለው እንደነገራቻችሁ ኮፋውንደር ኦፍ ኮከብ ተማሪ ኢዝ አን ኤአይ ኢንሃንስድ ኢለርኒንግ ፕላትፎርም ነው ፎር ፕራይመሪ ኤዱኬሽን እና እዛ ኢንዱስትሪ ላይ
ከብዙ ከአስተማሪዎች ጋር ከተማሪዎች ጋር ከትምህርት ቤት አስተዳደሮች ጋር ኮሚኒኬት እናደርጋለን። ያንን ሶፍትዌር ኢምፕሊመንት ለማድረግ ማለት ነው። ከዚህ በፊት በነበረው ኤክስፒሪየንስ ቴክ ሬዲ የምንለው አይነት ኮሚኒቲ አልነበረንም። ኦር ደግሞ አንድ ሶፍትዌር ይዘን ሄደን ኮሚኒቲው ላይ ስንሄድ እንተግብረው አይቆይ ይቅርብን የሚል አይነት ኮሚኒቲ ነበረን። ከዚህ ኢኒሼቲቭ በኋላ ግን ኤቭሪዋን ኢዝ ሬዲ። እኛ ትራይ ያደረግነውን አይነት ሲስተም እነሱ ለመጠቀም ሬዲ ናቸው። ምንድነው ማድረግ ያለብኝ? ሎጊኑ፣ ኦተንቲኬሽን ኤኒዋን ኢዝ ሬዲ። እኛ ያመጣነውን አይነት ሶሉሽን ኢዝ ሬዲ አዶፕት አድርጎ ለመጠቀም። ስለዚህ የምታመጡት ሶሉሽን ህብረተሰቡን የሚጠቅም አይነት ሶሉሽን ይዛችሁ ከመጣችሁ 5 ሚሊየንስ ቴክነብል የሆነ ኮሚኒቲ ያለ ማለት ነው። ስለዚህ ፎር ኤኒ ሶሉሽን እኛ አሳን ኢንተርፕረነር ይዛችሁ ለምትመጡት ሶሉሽኖች በጣም ተቀባይ የሆነ ኮሚኒቲ እንዲኖረን አድርጓል ማለት ነው። በጣም እናመሰግናለን። ማለት ዶክተር ወደ አንተ ልምጣ እስኪ። እንግዲህ እያየን ነው፣ ፍሬውን በአጭር ጊዜ እናየዋለን። 5 ሚሊዮን ኮደሮችን 2016 ላይ ስታቀድ እንግዲህ በሁለት ዓመት ሳይሞላ ነው ከ5 ሚሊዮን በላይ ተመዝጋቢዎችን ያገኘ ነው። ይህ እንግዲህ ለሀገርም በቁርጠኝነት የተሰራበት እንዳለ የማንመለስበት እንደሆነ ያሳየ ነውና እዚህ ላይ እንደሆነ የፈለኩት የዲጂታል ክህሎትን ወጣቱን ማስታጠቅ ላይ በተለይም በሀገር መጻኢ ዕድል ላይ ወሳኝ የሆነበት ምክንያት ምንድን ነው? የ5 ሚሊዮን ኮደሮች የኢኒሼቲቭ ስኬት በአጭር ጊዜ ሊሳካ የቻለባቸው ምክንያት አንደኛው የመንግስት ቁርጠኝነትና በየደረጃው ያሉ አመራሮች በቅንጅት የመስራት መቻላቸው ነው። ግን ከዛ በላይ አንዱ ማየት ያለብን ባለፉት 5 ዓመታት በዚህ ሀገር ላይ የተሰሩ ስራዎችም አንዱ ኢኔብል ያደረጉት ነገር ነው። ለምሳሌ ከዛሬ 5 ዓመት በፊት ወይም 6-7 ዓመት በፊት ይህንን ኢኒሼቲቭ ብንጀምረው ብዙ ተግዳሮቶች ሊኖሩት ነበር። ግን የዲጂታል ኢትዮጵያ 2025 መተግበሩ አንደኛ መሰረተ ልማቱ እንዲስፋፋ በእጅጉ አድርጎታል። የህብረተሰቡም አዌርነስ ወይንም ስለ ቴክኖሎጂ ያለው እውቀት እየጨመረ እንዲመጣ ሆኗል። ሌሎች ደጋፊ የሆኑ ስርዓቶችም በዛው ልክ መስፋፋታቸው እንግዲህ ለስኬቱ ተጨማሪ ገዛ ያደረጉ ነገሮች ናቸው ማለት ነው። ሌላው የዚህ የኮርሶቹ በራሳቸው አይነት ነው። እንግዲህ እንደምታውቁት በዚህ በ5 ሚሊዮን ኢኒሼቲቭ የሚሰጡ ኮርሶች አንድሮይድ ፕሮግራሚንግ፣ ኢንትሮዳክሽን ቱ ፕሮግራሚንግ፣ ዳታ ሳይንስ እና የአርቲፊሻል ኢንተለጀንስ ኮርሶች ናቸው። እነዚህ ኮርሶች ወደ ዲጂታሉ ዓለም ለመግባት በጣም መሰረታዊ ነገሮች ናቸው። ምንም ብዙ ቅድመ እውቀት አይጠይቁም። ማንም ሰው ኮምፒውተር ከፍቶ መመልከት፣ ኢንተርኔት ብሮዝ የሚያደርግ ሰው ሁሉ በቀጥታ ኮርሶቹን መውሰድ ይችላል። ምንም ቅድመ ሁኔታ አያስፈልግም። የስ ተመዝግቦ መቀጠል ነውና በዚህ ደረጃ ቀለል ያለ አሰራር እንዲኖረው ተደርጎ ዲዛይን የተደረገ ነው። ሁለተኛ ኮርሶቹ ፕሮግራሚንግ ማለት ቅድምም ቤቲም ገልጸዋለች፣ ኮድ የመማር ጉዳይ ብቻ አይደለም። ኮድ መማሩ አንዱ ጉዳይ ነው፣ በተጨባጭ ኮዲንግን ያስተምራል። ግን ፕሮግራሚንግ ማለት ኮዲንግ ማለት ቲንኪንግ ነው፣ አስተሳሰብ ነው። አንድን ፕሮብሌም የአካባቢያችንን ፕሮብሌም ተገንዝበን ያን ከተገነዘብን በኋላ እንዴት ነው ሶልቭ የምናደርገው፣ እንዴት ነው ችግሩን ከፋፍለን ማየት የምንችለውና የቴክኖሎጂ ሶሉሽን እንዴት ነው የምንሰጠው ብለን የምናስብበት ነውና በተለይ ወጣቶች አንዴ ከጀመሩት በኋላ ከኮዲንጉ ባልተናነሰ ሁኔታ ይሄ የፕሮብሌም ሶልቪንግ ስኪሉ ይበል የሚያሰኝና ወደፊት ለመሄድ የሚያስችላቸው ነው። ሌላው የዴታ ሳይንሱም እንደዚሁ በጣም ተጨባጭ የሆኑ ጉዳዮችን የሚያስተምረው ዳታ አለ፣ በአካባቢያችን ዳታ አለ፣ በተቋማችን ዳታ አለ፣ በብዙ ቦታ ዳታ አለ። ያንን ዳታ ተጠቅመን ምንድነው እንዴት ነው ኢንተርፕሬት የምናደርገው፣ ቴክኖሎጂው እንዴት ይረዳናል፣ እንዴት ነው የምንተረጉመው፣ ከዚህ ምን እንጠቀማለን የሚለው የሚያሳይ ነው። ሌላው የአርቲፊሻል ኢንተለጀንስ ነው። ይሄንን መማር ማለት ለመጪው ጊዜ ዝግጁ መሆን ማለት ነው። አርቲፊሻል ኢንተለጀንስ በትምህርታችን ላይ ተጽዕኖ አለው፣ በንግዳችን ላይ ተጽዕኖ አለው፣ በአኗኗራችን ላይ ተጽዕኖ አለው፣ በማንኛውም ጉዳዮቻችን ላይ ተጽዕኖ አለው እና ይሄንን መማር ማለት የወደፊቱን ዓለም ግራስ ማድረግ ነው እና የ5 ሚሊዮን ኮደር ኢኒሼቲቭ የ5 ሚሊዮን ምዝገባ ማግኘቱ ብቻ አይደለም ዋናው ነገር፣ የመጨረስ ሂደቱም በጣም ከፍተኛ ነው። ኦልሞስት ከ75% በላይ የተመዘገቡት እየጨረሱ ናቸው። ይሄ በትልቁ የሚታይና የሁኔታዎቹ የሚያሳይ ነው።
ዋናው ነገር ሰው ነው። ሰውን ተጥሎ የትም መሄድ አይቻልም። ምንም ያህል የኢንተርኔት ተደራሽ ቢሆን፣ ምንም ያህል ብዙ ኦንላይን ነገሮች ቢሆኑ ሰው ካልሰለጠነ ሰው ካልተማረ ምንም ሊያደርግ አይችልም እና አንዱ የፖሊሲ ሀሳቡ እዚህ ላይ የሚያጠነጥን ነው ማለት ነው። ጥሩ ቤቲ፣ ወደ አንቺ ነው የምመጣው። አሁንም ያው እንግዲህ ፈርቀዳጅ ስለሆንሽ ብዙ ነገሮቻችን ቀድመሽ መገኘትሽን የሚያመላክቱ ናቸው። ቀደም ሲል አንቺ በነበርሽበት ጊዜ እንግዲህ ትጀምሪው ብዙ ያልተስፋፋበት ወጣቱ ላይ እንደዚህ አይነት ዘርፎች የማይወራበት ነበር። አሁን ባለበት ደግሞ እንደምታየው መንግስት የማንመለስበት ዓለም ብሎ ወጣቶችን በተለያየ ጊዜ በተለያየ ማዕቀፍ ውስጥ ወደ ዲጂታል ክህሎት እንዲገቡ እያደረገ ነው። አንቺ ከነበርሽበት አንጻር ስታዩና አሁን የደረሰበትን ስታዩ ምንድን ነው የሚሰማሽ? እንዴት አየሽ ይሄኛውን? እኔ መጀመሪያ ኮዲንግ ስጀምር ቅድም እንደነገርኳችሁ ኢንተርኔት ሞባይል ዴታ እንዳሁኑ አልነበረም። አስታውሳለሁ ራሱ በግልጽ ቴክስት ሜሴጂንግ ሲቻል፣ ይሄ በጣም ያረጃ ያስመስለኛል፣ ግን that was the reality። ገና ጊዜው ዳያላፕ ኢንተርኔት ያለበት ከዛ ደግሞ ሲዲኤም የሚባል የመጣበት ጊዜ ነበረ እና በዛ ሰዓት እንደውም የሚያስቸግር የነበረው ምንድነው መረጃ ማግኘት ወይም ደግሞ ከየት እንደምትጀምሩ ብዙ ሪሶርስ የለም። ስለዚህ ከመጽሐፍቶች ላይ ነበረ ምንማረው። በነገራችን ላይ እኔ ሀረር ይሄንን ከሰራ በኋላ ጥሩ እድል አጋጥሞኝ መጥቼ ደግሞ ኢንሳ ለ2 ዓመት አካባቢ ቆይቻለሁ። በዛ ሰዓት ነው እንደውም የበለጠ ኦፖርቹኒቲዎችን ያገኘሁት፣ አክቹዋል ፕሮጀክቶች ላይ መስራት የጀመርኩት። ነገር ግን አሁን ደግሞ ቁጭ ብለን ስናይ ዘመኑ በጣም ተለውጧል አይደለ? ኤአይ አሁን ባለበት ጊዜ እንደውም ብዙ ጊዜ ወጣቶች ጋር የምናየው ችግር ምንድነው? እንዴ ኤአይ ይሰራው የለ ወይ? እኔ ለምን እሰራለሁ? ለምን እማራለሁ ነው። አዎ እርግጥ ነው በጣም ብዙ ነገሮችን አቃለዋል፣ ፕሮዳክቲቪቲን ጨምሯል ኤአይ። ነገር ግን ገና ማናቃቸው ያልተፈጠሩ ስራዎች አሉ ብዙ ብለን እናስባለን። ስለዚህ እነዛ ስራዎች ላይ ለመግባት ለመሳተፍ የግድ እነዚህ ክህሎቶች ደግሞ ያስፈልጉናል። ምናልባት መጀመሪያ ከፈረስ ወደ መኪና በምንሄድበት ጊዜ ብዙ ሰው ሰግቶ ነበር። እንዴት ነው የምንሆነው? ፈረሱ የሚጋልቡት ሰዎች ምን አይነት ስራ ይመጣል? እኛ በቃ ስራችንን ልናጣ ነው ይሉ ነበረ። ከዛ ግን ሹፍርና ደግሞ መጣ አይደለ? አዲስ ቴክኖሎጂ ጋር ተያይዞ የሚመጣ ነገር ግን የአሁኑ ለየት የሚያደርገው ምንድነው? ቶሎ መማር ቶሎ መለወጥ አለብን አይደለ? ቢካዝ በጣም ነገሮች የሚለዋወጡበት ፍጥነት ወይም ደግሞ the speed of change ከአይምሯችን በላይ የሆነ ነው። ምናልባትም አንዳንድ ጊዜ ዲሌይድ ሆኖ የሚደርሰን ማህበረሰቡ እንዲረጋጋ የተለያዩ ስራዎች ይሰራሉ። ቢካዝ ሰው እንደዚህ አይነት ቴክኖሎጂዎች ሲመጡ በጣም የመፍራት የመስጋት እንዲሁም ደግሞ ለውጥን ላለመቀበል ወደኋላ ይላል። ነገር ግን እንደዛ መሆን የለብንም። እኛ ቶሎ ተምረን ከዛ ደግሞ ራሳችንን አጎልብተን ተገኝተን እነዚህ አዳዲስ የሚፈጠሩት ስራዎች ላይ ደግሞ መሳተፍ መቻል አለብን ብዬ አስባለሁ። እና ምናልባትም አሁን እኔ ኤክስፒሪየንስ ያደረኩት ለውጥ ከሲዲኤምኤ ከዳያላፕ ወደ ሲዲኤምኤ ከሲዲኤምኤ ወደ ሶሻል ሚዲያ ከሶሻል ሚዲያ ወደ አርቲፊሻል ኢንተለጀንስ ምናልባት ጊዜው ሰፋ ያለና ረዘም ያለ ነው። ነገር ግን አሁን በጣም ፍጥነቱ እየጨመረ ይሄዳልና ከዛ ፍጥነት ጋር ደግሞ አብሮ ለመሄድ ነው እንደዚህ አይነት ኮርሶችን መውሰድ እንደዚህ አይነት ትምህርቶችን ካሁኑ መውሰድ ያለብን። ገና ትምህርት ቤት ሆነን ዩኒቨርሲቲ ራሱ ከመግባታችን በፊት ይሄን ማድረግ ያለብንና ያ ነው እንግዲህ ለውጡ በጣም እየፈጠነ መጥቷል። ስለዚህ እኛም ከሱ ጋር አብረን ለመራመድ መሞከር አለብን። መልካም አዝመራ፣ ወደ አንተ ልምጣ። ቀድመህ እንደመገኘትህ ምንድነው የምትሰጠን ምክር? አሁን 5 ሚሊዮን ኮደርስን ስትወስዱ መጀመሪያ ማድረግ ያለባችሁ ነገር ሰርተፊኬቱን ለማግኘት ብቻ መሆን የለበትም። ሰርተፊኬቱን ለማግኘት ሳይሆን እሱን ወስደን ከዛ ሞሩ ፕራክቲካል ማድረግ ኤቭሪዋን መውሰድ አለበት ብዬ ነው ወስደው። ምክንያቱም አሁን ቅድም ሲባል እንደነበረው 5 ሚሊዮን ኮደርስ ወስደን ኮደርስ ብቻ ላንሆን እንችላለን። ማለት ዲጂታል ዓለሙን ራሱ በደንብ አጠቃቀሙን ለማወቅ አንደርስታንድ ለማወቅ ኮርሶችን ወስደናቸው ከዛ በኋላ ማንኛውም ፊልድ ጋር ብንሰራ በጣም አሪፍ ነገር ነው። ምክንያቱም እነዚህን እውቀቶች ለምሳሌ ቢያንስ እነዚህ አራቶቹን የወሰደ ሰው በእርግጠኝነት ምንም አይነት ቴክኖሎጂ ቢመጣ አጠቃቀሙ ይቸግሯል ብዬ አላስብም። ወደ ኋላ ስመለስ ምናልባት አሁን ወደ ዲቨሎፕመንት ወይ ደግሞ ኮደርስ መግባት የሚፈልጉ ከሆነ እነዚህ ፋንዳሜንታል ኮርስ ናቸው። ስለዚህ ሞር እነዚህን በደንብ ከተማራችሁ በኋላ ሞር አድቫንስ እያደረጋችሁ በራሳችሁ አሁን ዘመኑ አሪፍ ነው በብዙ ነገር። እነዚህ መሰረት ከያዛችሁ በኋላ
የእናንተ ፍላጎት ጥረታችሁ ምናምን ተጨምሮበት ብዙ ነገሮችን ማድረግ ትችላለን። ከዛ ይሄን ልክ የተማርነውን ኮርስ ፕራክቲስ ለማድረግ ደግሞ አካባቢያችሁን ቃኙትና የሆነ ፕሮብለም ፋይንድ አድርጉ። ያን ፕሮብለም ደግሞ በዚህ ፕራክቲስ ብታደርጉት አንደኛ ለእናንተ ካሁኑ መጀመራችሁ ሞር ለወደፊት ስትሰሩበት ለወደፊት ቤታችሁ በጣም ይጠቅማል ብዬ አስባለሁ። ምናልባት ካሁኑ ጀምሮ ገቢ የምታገኙበትም ሊሆን ይችላል ያመጣችሁ ሶሉሽን። ስለዚህ በዛ መንገድ ቢሄድ በጣም አሪፍ ነው ብዬ አስባለሁ። ምናልባት ወደ እኔ እንትን ሳደርግ 5 ሚሊዮን ኮደርስ ከወሰድኩ በኋላ አንድ ይህን የ5 ሚሊዮን ኮደርስ ጋር ከተገናኘው በኋላ ያገኘሁበትን ጥቅም ልንገራችሁ። እኔ ሰርተፍኬቱ መውሰዴ ሳይሆን ወሰድኩ፣ ከዛ ከወሰድኩ በኋላ ግን ፕራክቲስ አረግኩ። ስለዚህ ፕራክቲስ ሳረግ 5 ሚሊዮን ኮደርስ ወይም ደግሞ ኤኤ ኮደርስ የሚባል ፕላትፎርም ስሰራ እሱን ከሰራው በኋላ ምናልባት ምንም አሁን ያን ስሰራ ለፕራክቲስ ነበር የሰራሁት፣ ግን ተጠቃሚ ነበር። ምንም የዛን ወቅት ለእኔ ፕሮፋይል ቢውልድ እያረግኩ ነበር ማለት። ግን ከዛ በኋላ ለተለያዩ 5 ሚሊዮን ኮደርስ የሚገናኝ ፕላትፎርም ሰርቻለሁ ስላቸው ከብዙ እንትኖች ጋር ኮንታክት የማድረግ እንትን ነበር። ኢቭን አሁን ኢትዮጵያን ስታርታፕ አለ ማለት ነው። ከሱ ጋር ሲስተም ፕላትፎርም የተሰራ ነውና ከዛ ውስጥም ተሳታፊ ነበርኩ ማለት ነው። ምናልባት በሚንት በኩል አሁን የተሰራ ያለ ፕላትፎርም አለ፣ እዛ ጋር ተሳታፊ ነበርኩ። ሌሎችም ከዛ በኋላ ወደ ከ6-7 ያላነሱ አሁን አዲስ አበባ ከተማ ላይ የተገበሩ ያሉ ፕሮጀክቶችንም ሰርቻለሁ እንደኔ ማለት ነው። ስለዚህ ሁሉም ከሰራም በኋላ ሞር ፕራክቲስ እያደረግን እየተማርንበት አንደርስታንድ እያደረግ ነው። አሁን ሰርተፊኬቱ በቃ ለመያዝ አይደለም። ምን እንዳልኳችሁ በደንብ አንደርስታንድ አድርጉት። ፋንዳሜንታል ልክ ዌብ መስራት የሚፈልግ ሰው በቃ ፋንዳሜንታል ፕሮግራሚንግ አለው፣ ኤችቲኤምኤል ብገቡ፣ ሲኤስኤስ፣ ጃቫስክሪፕት። ስለዚህ እነሱ ሶስቶችን አንደርስታንድ ካረጋችሁ በቃ እስከለተን ነው ማለት ነው። ሞር ደግሞ እነዚህን ወስዳችሁ ወደ ምፈልጉት ፊልድ ብትሄዱ ራሱ በጣም አሪፍ ነው ብዬ ነው። መልካም ማህሌት፣ ወደ አንቺ ልምጣ። የኮዲንግ ስልጠና የሙያ የቦታ ገደብ የለውም። ባላችሁበት ሙያ ሆናችሁ ባላችሁበት ቦታ በትምህርትም ብትሆኑ ይህን ስልጠና ማግኘት እንደምትችሉ እንግዲህ ታውቃላችሁ ብዬ አስባለሁ። ለዚህ ማሳያ ማህሌት ነች። እንግዲህ የሙያ ዘርፎ አለ፣ እሱን ለማገዝ እጅጉ ያገዛት ነው እንግዲህ ይህ ስልጠና የወሰደችበት። አንቺም እንዳዝመራው ምክርሽን እንፈልጋለን። ወጣቶች ከምን ይጀምሩ? ቀድሞ መወሰን ይፈልግ የለ አሁን አዝመራው ያላቸውን ውጤት ለማምጣት ቀድሞ መወሰን ይፈልጋልና እንደ ሀገር የተዘረጋውን ይህን እድል ለመጠቀም ወጣቶች ከምን ይጀምሩ ብለሽ መልእክት ታስተላልፊያለሽ? በመጀመሪያ ራሳቸውን ሬዲ ማድረግ ነው። ቴክ ኤኒ አፕሊኬሽኖች ሲመጡ ምንድን ነው የሚለውን ኢንቨስቲጌት የማድረግ ሌላኛው፣ ከዛ ደግሞ ኮርሶችን መውሰድ ስታርቲንግ ፍሮም ዲስ ኢኒሺየቲቭ፣ ከዚህ ኢኒሺየቲቭ ውስጥ ያሉ ኮርሶችን በመውሰድ እና ሌላው ዋና እንደ መጀመር ይሄኛውን ኦን ቶፕ ኦፍ ዩር ማይንድ ይሄኛውን ያዙና ሌላው ደግሞ እናንተ መስራት የምትፈልጉት ሶሉሽን ይኖራል አይደለ? ይሄንን ብሰራ እንደዚህ ባደርግ የምትሉት በየራሳችሁ ፊልድ ያለው እሱን ነገር አሁን ጊዜው ነው እሱን ለመስራት እና ከምንም በላይ ደግሞ እንደዚህ አይነት ኮርሶችን በመውሰድ ራሳችሁን ቴክ ኢኩፕድ አድርጉ። ቴክ ኢኩፕድ ማድረግ is the most important thing አሁን ላይ ባለው ማለት ነው። ከዛ ኦን ቶፕ ኦፍ ዩር ማይንድ ያለውን ኤኒ ሶሉሽን ፕሮብለም ኤኒ ያያችሁትን አይነት ፕሮብለም ሶሉሽን ቢውል አድርጋችሁ ለመስራት ጊዜው ነው። ምክንያቱም 5 ሚሊየንስ የሚሆኑ ኮደሮች ወስደዋል። ስለዚህ 5 ሚሊየን ቴክ ኢኩፕድ የሆነ ኮሚዩኒቲ አለ ማለት ነው። ከዛ ቀጣይ ደግሞ ለመውሰድ 7 ሚሊዮን ኦልሞስት 7 ሚሊዮን ለማድረስ ነው። ስለዚህ 7 ሚሊዮን የሚሆኑ ደግሞ again ቴክ ሬዲ የሆነ ኮሚዩኒቲ አለ ማለት ነው። ስለዚህ ይሄ ሁሉ የእናንተ ከስተመር ሊሆን የሚችል ነው ማለት ነው። ኤኒ ሶሉሽን ቢውል አድርጋችሁ ከመጣችሁ ስለዚህ ይሄን ያህል ቴክ ሬዲ የሆነ ኮሚዩኒቲ ስላለ it's a time for it to build እና again ደግሞ ከምንም አሁን እኔ እንደነገርኩሽ ኮከብ ተማሪ የሚባል አፕሊኬሽን ክሬት አድርገን ለወላጆች ለተማሪዎች ሰጥተናልና በአጭር ጊዜ ውስጥ ከ1000 በላይ ዳውንሎድ ፕሌይ ስቶር ላይ ኦልሞስት ኒር 5000 የሚሆኑ ከስተመሮች ፔይንግ ከስተመሮች ኢቨን ሰብስክሪፕሽን ሁላ ኢዚ ነው። አሁን ከረንትሊ ኤኒ ፔመንት ጌትዌዎችን ኢንተግሬት አድርጋችሁ ወደ ሰብስክሪፕሽን ሞዳሊቲ ገንዘብ ወደምታገኙበት ሞዳሊቲ መምጣት ትችላላችሁ። ኤኒ ላይሰንሲንግ ፕሮሰሶች አፕካሚንግ ኢዚ የሆኑ ነው። ስለዚህ ኢንተርፕረነርሺፕ በተለይ ደግሞ ቴክ ኢንተርፕረነርሺፕ ቀጣይ በጣም ቀላል ነው የሚሆነው ፎር አወር ኮሚዩኒቲ እና እንደ ቀላል ቤት ውስጥ ቁጭ ብለን በምናገኛቸው ኮርሶች ምክንያት ቢውል የምናደርጋቸው ሶሉሽኖች ኢትዮጵያ ውስጥ ያሉ ብዙ ኮሚዩኒቲያችንን ሰርቭ ሊያደርግ ይችላል። ኤንዴጌን ደግሞ ለአፍሪካ ሶሉሽኖችን ቢውል ማድረግና መስጠት የምንችልበት ኬፓቢሊቲ ነው ማለት ነው። እዚህ ምንም ብዙ ምናልባት ሲኒየር ኢንተርፕረነሮችን ቴክ ኢንተርፕረነሮችን አይታችሁ ሊሆን ይችላል። ሶሉሽኑን እዚህ ቢውል አድርገው ለዓለም አቀፍ የሚሆኑ ትልልቅ ካምፓኒዎች ይሰጣሉ። ኤንዴጌን
አጌን ደግሞ በሰብስክሪፕሽን ሞዳሊቲም ፔይ ያስደረጉ የሚያስጠቀሙ ብዙ ኢትዮጵያውያኖች አሉ። ስለዚህ እናንተም you could be one of it። ከናንተ የሚጠበቀው ራሳችሁን ሬዲ አድርጋችሁ ባላችሁበት ኤኒ ኢንተርኔት ኮኔክትድ በሆነ ኢንቫይሮንመንት ላይ ራሳችሁን ቴክ ኢኩፕድ ማድረግ ነው፣ ኮርሶችን መውሰድ ነው። እንደገና ደግሞ ቢልድ ሶሉሽኖችን ሶፍትዌሮችን ቢልድ ማድረግ ነው፣ ፎር ዘ ዩዘርስም ቴስት ማስደረግ ነው። ስለዚህ ኢትስ አ ታይም ቱ ቢልድ እላለሁ። ቴንክ ዩ። እናመሰግናለን ሁላችሁንም። አስከትለን እንግዲህ ጥሩ ግንዛቤዎችን ተሞክሮዎችን እንዳገኛችሁ ተስፋ አረጋለሁና እናንተ ደግሞ ጥያቄ ሊኖራችሁ እንደሚችል ስለገመትኩኝ ለነዚህ ባለሙያዎች ጥያቄዎችን አጠር አድርጋችሁ ታቀርባላችሁ ማለት ነው። ስለዚህ እድሉን እንሰጣለሁ። ጆሴፍ ታደሰ እባላለሁ። የሃይስኩል ተማሪ ነኝ። ጥያቄ ለዶክተርና ለማህሌት ነው። የሆነ ፕሮጀክት እየሰራው ነው ኤድቴክ ላይ እና ወርኪንግ ኤምቪፒ ምናምን አልቋል። ኢንቨስትመንት ሴኪዩር ለማድረግ አሁን እየሰራውበት ያለሁት ፕሮጀክት ነው እና ምንድነው አሁን ተግዳሮት የሚሆነው እዚህ አሁን አዝ ኢትዮጵያንስ ይሄ ለቴክ ስታርታፖች ወይም ደግሞ ለዚህ አይነት ሶሉሽኖች ገና እየጀመርን ነውና ከፊታችን የሚከብዱ ነገሮች ምንድን ናቸው? አሁን አንቺን ከጠየቅኩኝ የእናንተን ሲስተም ሲዘረጉ በጣም ሃርድ የነበረው ፓዝ ምንድነው? ለዶክተር ደግሞ እንደ ሚንት እንደዚህ አይነት ስታርታፖች ወደ እናንተ ሲመጡ how do you በቃ ስኬል አፕ እንዲያደርጉ እንዴት ነው የሚደግፏቸው የሚለው ነው። እሺ አመሰግናለሁ። በጣም ጥሩ ጥያቄ ነው። አንዱ የሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ አንዱ ስራው ስታርታፖችን ማበረታታትና በተለይ ጀማሪ ስታርታፖች ለፍሬ እንዲበቁ ማድረግ ነው። ከዚህ በፊት በዚህ አገር ላይ የስታርታፕ የሚለው ኮንሰፕት አልነበረም። ኮንሰፕቱም ቢኖርም ደግሞ የህግ ማዕቀፍ አልነበረውም። ግን ባለፈው አመት የስታርታፕ ህግ እንዲወጣ ተደርጓል። ያን የወጣውን ህግ ተከትሎ ደግሞ ስታርታፖች በቀጥታ ተመዝግበው ኢቫሉዌት ተደርገው ድጋፍ የሚደረጉባቸው የአሰራር ስርዓት ተበጅቷል። ምናልባት አላየኸውም ከሆነ በእኛ ፌስቡክ ፔጃችን ላይ እና በሌሎች ፔጆቻችን ላይ ተመዝገቡ የሚል አናውንስመንት መጥቷል። ይህን እያደረግን ያለው ምንድነው? ፕሮዳክት ያላቸው አካላት ሁሉ ተመዝግበው ኢቫሉዌት ተደርገው ከዛ በኋላ አስፈላጊ የሆኑ ልዩ ልዩ ድጋፎች በስልጠናም ይሁን ከኢንቨስተር በማገናኘትም ይሁን የገበያ ሁኔታ በማመቻቸትም ይሁን ድጋፍ ለማድረግ ነው እና አሁን አንተ በጣም እድለኛ ነህ በዚህ በተመቻቸ ጊዜ ወደዚህ ዘርፍ በመምጣትህ መልካም ነው እላለሁ። ኢድቴክ ኢንዱስትሪ ላይ እንዳለች ወጣት ከባዱና ትንሽ አዳጋች የሚያደርገው ፓርት ኢንቨስትመንት ሬዝ ማድረግ ነው። እሱን ኢንቨስትመንት ሬዝ ካደረግ ኢትስ ጎይንግ ቱ ቢ ኢዚ። የሰርቨር ኮስቶች ይኖራል፣ ዩዘሮችን ኢንጌጅ አድርገህ ከዛ በኋላ እሱኛውን ኢሹ ዘ ፈርስት ቲንግ እሱን ኢሹ ሶልቭ ካደረግ እዛ ከተማሪ ኮሚኒቲ ጋርም ስላለ ዩዘር ኖሮ ዩዘርህን ቴስት ማድረግና ከዛ አፕሊኬሽን ማች ኦፍ ዩዘርህን እዛ ጋር መያዝ ማለት ትልቁ ፓርት ነው። ከዛ በኋላ ኢንቨስትመንት ሬዝ ማድረግ ትችላል። ዘፈርስቲንግ ግን ክላውድ ኢሹህን ሶልቭ ማድረግ ይጠበቅብሃል ዘፈርስቲንግ። ከዛ ደግሞ ዩዘር ቫሊዴት ማድረግ ይኖርብሃል። በደንብ ከስተመሮቹ ጓደኞች ይጠቀሙታሉ። እና አንተ ትምህርት ቤት ያሉት ኮሚኒቲ ሌሎች ትምህርት ቤቶች ላይ ኢምፕሊመንት ተግባራዊ ማድረግ ይችላልው የሚለው እሱን ካለፍክ በኋላ ጥሩ ኢንቨስተሮችን ፋይንድ አውት አድርጎ እነሱ ኢንቨስት እንዲያደርጉበት ማድረግ ነው። ዲስ ኢዝ ይጠቅማል የምለው ፓዝ እኔ ይሄ ነው። እና ከባዱ ያችኛውን ኢንቨስትመንትን ሬዝ የምትፈልገውን ያህል ኤክስፔክት የምታደርገውን ያህል ኢንቨስትመንት ሬዝ ማድረጓ ነው። እሱን አንሎክ ማድረግ ከቻልክ በጣም ኢዚ ነገር ነው። ስሜ ዩሊት ይባላል። የመጣሁት ከቦሌ ኮሚኒቲ ሁለተኛ ደረጃ ትምህርት ቤት ነው። ይሄ ጥያቄ ላዝመሩ ሲሆን አሁን ለምሳሌ ሕክምና ላይ አሁን ኮሞ ውስጥ ለሚገኙ ሰዎች አሁን ለምሳሌ ብዙ ዶክተሮችና ሐኪም ነርሶች በጣም ልፋት አላቸው። ምክንያቱም ኮሞ ውስጥ ያለ ሰውዬ እየተመላለስን አይደለ ያ የነርሱ ድካም አይደለ ለመቀነስ በምሳሌው አይደለ እንዴት አገናውን እሱ ዲቨሎፕ እንዲያደርገው በእንዴት በቀላሉ ዲቨሎፕ ልናደርግ እንችላለን? ያው መጀመሪያ ቅድም እንደነገርኳችሁ የአካባቢያችሁን ተመልከቱ ብዬ ነበረ እና ያው እሱ ከአሁኑ ጀምሮ መመልከት ጀምሯልና ያው የመጀመሪያው ቅድም ፋንዳሜንታል ፕሮግራሚንግ ያልኳችሁ እንደ መሰረት ነው የሚሆነው። ምናልባት
እሱ እንደ መሰረት ሆኗችሁ ሌሎቹን ግን በራሳችሁ ፋይንዲንግ ዲስከቨር ልታደርጉ ትችላላችሁ። ምክንያቱም አሁን ልክ እነዚህ ቤዚኩ ነገር ካላችሁ ባይዘወይ አንደኛ ነገር እንዴት መሰላችሁ የሚያስቸግረው ነገር አንዳንዴ ፋይንድ የምናደርገውን ነገር ማወቅ ራሱ ችግር ነው የሚሆነው። ለምሳሌ ምን አይነት ችግር አጋጥሞኛል፣ ከዛ በኋላ ለዛ ደግሞ ምን ያክል ሶሉሽን ይኖረኛል። ስለዚህ እነዚህ ኮርሶቹ የሚወስዷችሁ ቢያንስ እስከለተን ነገር አላችሁ። ስለዚህ እስከለተኑን ካወቃችሁ በኋላ ሌላውን እናንተ ሞር በራሳችሁ አድቫንስ መሄድ አለባችሁ ነው። ያየኸው ፕሮብለም አሪፍ ነው። ስለዚህ ምንድነው ማድረግ ያለብህ? ጀስት አሁን ምን አለ መስራችሁ በሶፍትዌር ፕሮዳክት ውስጥ እኔ በራሴ ኤክስፒሪየንስ ያየሁት ወደ ዩዘር ከመምጣታችን በፊት ወይም ሚኒመም ማይ ፕሮዳክት ምትባላለች ወይም ደግሞ በጣም አንዷን ትንሿን ነገር ማለት ነው። ከዛ በኋላ እሷን ላውንች ካረግን በኋላ ሌሎችን እንትን እያደረግን መሄድ ነው። ለአንተ አንድ ነገር የምመክርህ አሁን ያየኸው ፕሮብለም ሞር አንደርስታንድ አድርገው ችግሩን ማለት ነው። ችግሩን ካወቅከው በኋላ መፍትሄ ያለው ማለት ነው። ስለዚህ ችግሩን በደንብ አንደርስታንድ አድርገው በደንብ መጠየቅ ያለብህን። አሁን አንዳንዴ እኛ ጭንቅላት ውስጥ ያለው መፍትሄ ሪል ላይ ስትመጡ ትክክል ላይሆን ይችላል። ስለዚህ ሪል ያለው ፕሮብለም ምንድነው የሚለውን በደንብ ፋይንዲንግ ስራ፣ ሪሰርች አርግ። እዛ ላይ ያሉትን ለምሳሌ ኮማ ውስጥ ምንድነው ችግራቸው የሚለውን ማለት ነው። ስለዚህ ኮማ ውስጥ ያሉ ሰዎች ምንድነው የሚቸገሩት፣ ለነሱ ደግሞ ምን አይነት መፍትሄ ያመጣሉ የሚለውን የነሱን ችግር በደንብ አንደርስታንድ ካረከው በኋላ ነው አሁን አንተ ፕሮዳክት ብላ ያወጣው ነገር ለነሱ ግን ላይጠቅማቸው ይችላል ማለት ነው። ስለዚህ የነሱን በደንብ አንደርስታንድ ካረከው በኋላ ለቅድም ያልኩን ምናልባት መጀመሪያ የምትሰራው አሁን በዚህ በፋንዳሜንታል ፕሮግራሚንግ ተጠቅመህ መጀመሪያ ልክ ፍሮንት ኤንድ የሚባል አለና ፍሮንት ኤንዱን ብቻ ልትሰራው ትችላለህ ማለት ይሄ እንደዚህ ቢሆን ብለህ ከሰራው በኋላ በጃቫስክሪፕትም ልትሰራው ትችላለህ ማለት ነው ልክ ከጨረስኩ በኋላ። ከዛ በኋላስ እነዚህን አንድ ስቴፕ ከሄድክ በኋላ ምን ታደርጋለህ? ሞር ባክኤንድ የሚባል አለ ደግሞ ማለት ነው። ዳታቤዝ እንዴት መረጃ እንደምሰበስብ ነው። እሱን ደግሞ ሌሎች ብዙ ኮርሶች አሉ ማለት ነው። ስለዚህ አባላዊ የሆኑ እንትኖች አሉ። በዩቲዩብ ትማር ትችላለህ። አሁን ብዙ መረጃ ፋይንድ የምታደርግበት መንገድ አለ ማለት። ስለዚህ በዚህ ከሄድክ በእርግጠኝነት አንተ ያሰብከውን ለማሳካት ምንም የሚያግድ ነገር የለም በእኔ ሀሳብ። አሁን ያለህን በሙሉ ደግሞ በዲጂታል ክህሎት ስልጠናዎች በደንብ የምታገኛቸው ናቸው። እናመሰግናለን። ሌሎች ስሜ ኤልሮሪ ደምሰው እባላለሁ። የመጣሁት ከልጅ አስማች ወንድራድ ሁለተኛ ደረጃ ትምህርት ቤት ነው። እኔ የምጠይቀው ጀስት የተለያዩ ዲጂታል ስኪሎች አሉ እናንተም እንዳላችሁት 5 ሚሊዮን ኮደርሶች ላይ ያሉት ምናምን ነገር አሉ አይደለ? እና እነሱ ዲጂታል ስኪሎችን ከተማርን በኋላ how we can change to just ወደ ቢዝነስ ወደ መኒ መቀየር የምንችለው እንዴት ነው ማለት ፓዙ ብትነግሩ። ምናልባት አሁን እኔ ይሄን ፕሮብለም ከሰራሽ በኋላ እኔ በተለይ ብዙ ልምድ ያለኝ ከአዲስ አበባ ኢኖቬሽን ቢሮ ጋር ነውና አሁን ከተማ ላይ ራሱ እንደዚህ የማህበረሰቡን ችግር ወይም ደግሞ ተቋማት ለማስተግበር የመጀመሪያው ኢኖቬሽን ጋር ልትሄጂ ትችያለሽ እንደኔ ማለት ነው። ምክንያቱም መጀመሪያ ፕሮብለም ዲፋይን ተካር በኋላ ልክ ወደ እነሱ ወደ ተቋማት ምናምን ብትሄጂ በእርግጠኝነት ያግዙሻል። ከዛ ልክ ሰርቲፋይ ያደርጉሽና እንዴት ተገበር ምናምን ራሱን የቻለ ፓዝ አለው። እንትን ካልሽ በኋላ ልክ አንቺ ሰርተሽ ከመጣሽ በኋላ እነሱ የሚሰጡሽ አስተያየቶች አሉ። እነዚህን አስተካኪ ከብዙ አይነት አንግል ይታያል። አሁን አንድ ፕሮዳክት ወይ ደግሞ ልክ አንድ ሶፍትዌር ዲቨሎፕ ካደረግሽ በኋላ ዲቨሎፕ ስላደረግሽው ብቻ ላይተገብር ይችላል። ሌሎቹም ማለት አንቺ ያላይሻቸው በብዙ አይነት መንገድ ይታያል። ምክንያቱም ለማህበረሰቡ ሲወርድ እንዲሁ ሳይሆን በደንብ ቴስት ተደርጎ በብዙ አይነት መንገድ ስለሚሆን በዛ መንገድ ብታረጊ ቅድም ያልኩሽ ትንሽዬዋን ፕሮዳክት ይዘሽ ወደ ያስፈልጋቸዋል ደግሞ ሶልቭ ላደረግሻቸው ሰዎቹ ጋር ሂጂ። ከዛ በኋላ እንደዛ እያለ ይሄዳል ማለት ነው። ስሜ ኬብሮን አውት ይባላል። ሃይስኩል ተማሪ ነኝ። የኔ ጥያቄ 5 ሚሊዮን ኢትዮጵያን ኮደር አገኘን እንበልና ሁሉም ሰዎች ጀስት ፕሮጀክት ሺፕ የሚያደርጉ ከሆነ ላይክ ሲኪዩር ኮዲንግ የማይጠቀሙ ከሆነ ላይክ የሰሩት ነገር በአንድ ቀን በሀከሮች ሊጠፉ ይችላል ማለት ነው። ሶ 5 ሚሊዮን ኢትዮጵያ ኮደርስ ኢኒሺዬቲቭ ሀገር አቀፍ ነው። ሶ ላይክ ኤኒ ፕሮግራም አለ ወይ ላይክ ሲኪዩር ኮዲንግን ወይም አሲሆል ሳይበር ሲኪዩሪቲ ምን እንደሆነ እንደሚያስተምርና ፕሮጀክታቸውን እንዴት ፕሮቴክት ማድረግ እንደሚችሉ የሚያሳይ ፕሮግራም አለ ወይ ብዬ ጥያቄ ነው። በዲጂታል ኢትዮጵያ 2025ም 2030 ፈንዳሜንታል ተብሎ ወይም መሰረት ተብሎ ከተያዙት ነገሮች አንዱ ሳይበር ሴኩሪቲ ነው። ወደፊት ብዙ ህብረተሰብ፣ ብዙ ስራዎች፣ ብዙ አገልግሎቶች ወደ ኦንላይን በሄዱ ቁጥር የሴኩሪቲውን ጉዳይ በጣም አስፈላጊ ነው የሚሆነው። አሁን ኢትዮ ኮደርስ ላይ ያሉ ኮርሶች ፈንዳሜንታሊ የኮዲንግ ስኪል፣ የዳታ ሳይንስ እና
የአርቲፊሻል ኢንተለጀንስ ላይ ያተኮሩ ናቸው። ግን ሌሎች በርካታ የኮርስ አማራጮች አሉ ሴኩሪቲን የሚያስተምሩ። በተለይ ደግሞ እንደምታውቀው አንተም የኢንሳ አተኩሮ ከሚሰራባቸው ጉዳዮች አንዱ የሴኩሪቲ ጉዳይ ነው። እንደ ሀገርም የሳይበር ሴኩሪቲ ፍሬምወርኮች አሉ። እነዛን ነገሮች የማስተዋወቅ በሬዲዮ ፕሮግራሞች በቴሌቪዥን ፕሮግራሞች የማስተዋወቅ ስራዎች በስፋት እየተሰሩ ይገኛሉ። ነገር ግን የሴኩሪቲ ጉዳይ ጀስት ፕሮግራሚንግ ውስጥ ስለገባን ወይንም ፕሮዳክት ስላለን ብቻ ሳይሆን በእለት ተዕለት ህይወታችን ውስጥም ሁላችንም ማየት የሚኖር ሞባይሎቻችንን ስንጠቀም ሰኪዩርድ መሆን አለባቸው። ምክንያቱም አሁን ሞባይላችን ማለት ባንካችንም ነው። ሞባይላችን ማለት አይደንቲቲያችን ነው። ስለዚህ ሰኪዩር መሆን አለበትና አንተ እንዳልከው ሰኪዩርድ የሆነ ስለ ሴኩሪቲ የሚያስፈልጉ ፕሮግራሞች መነደፍና ለህብረተሰቡ በስፋት መስጠት አለባቸው። አንዱ የሀገራችን የተነደፈው የሳይበር ሴኩሪቲ ፍሬምወርክ ወደፊት ይህንን የሚያካትት ይሆናል። ስሜ ሶሊያና ጥላሁን ይባላል። ከአስቱ ስፔሻል ስኩል ነው የመጣሁት። የኔ ጥያቄ ስፔሲፊክሊ ፎር ቤቲ ነው እና ጠይቅሽ የምፈልገው ምንድነው ያንቺ አይኮግላብ ኢኒሺዬቲቭ አለ አይደለ? እንዲሁም ደግሞ ላይክ የኢትዮጵያን የተለያዩ ቋንቋዎች ዴታ ሰብስቦ ላይክ ኤአይ ሞዴሎችን ትሬን ለማድረግ ያወጣሽው የተለያዩ ኢኒሺዬቲቮች አሉ አይደል? እሱ ላይ እንዴት ነው ወጣቶች መሳተፍ የሚችሉት? ለምሳሌ እኔ ፐርሰናሊ አም ሃይ ስኩል ስቱደንት እና እንዴት ነው መሳተፍ የምንችለው? እና አይኮግላብ ላይ ቤዝድ የሆነ ትሬኒንግ ታቀርቢያለሽ ወይ? ኢንተርንሺፕ አለ ኦር ኤኒዌይ ካንቺ ጋር ክሎዝሊ ልንሰራባቸው ኦር ደግሞ ትሪል ታደርጊ ነው ቺፋቸው ነገሮች ካሉ ሼፍ ታደርጊ? አሁን አንቺ ሜንሽን ያደረግሽው ለዩ ይባላል። ለዩ በዋነኝነት የሚሰራው እንዳልሽው ለኤአይ ቱሎች ብዙ ዴታ የሌላቸውን ቋንቋዎች ሰብስቦ ለኤአይ ቱሎች ፕሮቫይድ የማድረግ ስራ ላይ ነው የሚሰራው በዋነኝነት። አሁን አክቹሊ ወደ 500 ሰዓት አካባቢ የአማርኛ ቋንቋ ላይ በ5 የተለያዩ ዳያሌክቶች ሪሊዝ አድርገናል። ኦፕን ሶርስ አድርገነዋል ዴታ ሴቱን። ስለዚህ እዚህ ጋር አማርኛ ቋንቋዎች ላይ መስራት የሚፈልግ ሰው፣ ኤክስፐሪመንት ማድረግ የሚፈልግ ሰው መጠቀም ይችላል። አሁን ደግሞ እንደዚሁ አፋን ኦሮሞ ላይ ወደ 2000 ሰዓት አካባቢ ኮሌክት እያደረግን ነው። ይህን ስናደርግ ያው አሁን ለጥቂት አመለጠሽ እንጂ እነዚህን ዴታ ሴቶች ኮሌክት የማድረግ ኮምፒቲሽን አዘጋጅተን ነበረ። ሶ ዳትስ ዋን። ነገር ግን ሁልጊዜ በየአመቱ የተለያዩ ኢንተርንሺፖች እንደዚሁም ደግሞ ኦፖርቹኒቲዎች እናዘጋጃለን። ነገር ግን አይ ጀስት ዋን ቅድም መሸጥ ያለችው ላይ ምናልባት ሁላችንም እንደምናውቀው ያው ሶሻል ሚዲያ ኢዝ ዘ ፈርስት ፕሌስ አይደለ? ሁላችንም የምንሄደው ብዙ ሰዎች ቢዝነሳቸውን ቲክቶክ ላይ እያደረጉ ይገኛሉ እና ቫሊዴት ራሱ ለማድረግ ከስተመሮችን ለማግኘት ሶሻል ሚዲያ በጣም ሁኔታውን ቀላል አድርጎታል እና እሱም አንድ ኦልተርኔቲቭ ነው ብዬ አስባለሁ እና እሷን መጥቀስ ፈልጌ ነው። ስሜ ሮቤል እንደየ ይባላል። የማቀርበው ጥያቄ ለቤቲ ነው ያለኝ እና አብዛኞቻችን የተለያዩ ፕሮጀክቶች ይሰራሉ። ኢትዮጵያ ውስጥም የተለያዩ ፕሮጀክቶችን እንሰራለን። ግን የተለያዩ ፕሮጀክቶች ከተሰሩ በኋላ ወደ ውጪ ማርኬት የመውጣት ቴንደንሲያቸው በጣም ዝቅተኛ ነው። እንዲሁም እኔ እስከማውቀው ከሆነ ወደ ውጪ ወጥቶ ሰክሰስፉል የሆነ ካምፓኒ በተራውት በቃ እሱን ብቻ ነው ማውቀው እና ወደ ውጪ እንዴት መውጣት እንችላለን? የሆነ ፕሮዳክታችን ምናምን ነገር ወደ ውጪ እንዴት ቶሎ ማርኬት ማድረግ እንችላለን? ከአንድ ካምፓኒ በላይ ማውቀው የለም ውጪ ወጥቶ ሰክሰስፉል የሆነ ካምፓኒ ማለት ነው ኢትዮጵያ ውስጥ እንትን ብሎ በቴክ ኢንዱስትሪ እና እንዴት እሱ ማድረግ እንችላለን የሚለውን ነገር ደስ ለምንድን ነው መሰለ ልዩነቱ በተሮት የፈታ የነበረው ችግር የሁሉንም ዲቨሎፐሮች ችግር ነው አይደለ? የኢትዮጵያን ዲቨሎፐሮች ችግር ብቻ አይደለም። አብዛኛውን ጊዜ ያው የራስህን ጓዳ ሳታስተካክል ደግሞ ወደ ውጭ መውጣት ሊከብድ ይችላል አይደለ? ስለዚህ ብዙ ጊዜ የኢትዮጵያ ኢኖቬተሮች ትኩረት የሚያደርጉት ምን ላይ ነው? ሎካሊ ያሉትን ችግሮች ሶልቭ ማድረግ ላይ ነው እንጂ ታለንት ላይ ብናይ በጣም ብዙ አውትሶርሲንግ ላይ የተሰማሩ ድርጅቶችን ማየት ትችላለህ። በሺዎች ቀጥረው የሚያሰሩ ለውጭ ሀገር የተለያዩ ሰርቪሶችን ፕሮቫይድ እንዲያደርጉ ሶፍትዌሮችን ቢልድ እንዲያደርጉ ማለት ነውና ነሰሰርሊ የታለንት ችግር ሳይሆን አንደኛ የአንደርስታንዲንግ ዘ ፕሮብለም አይደለ? አንደርስታንድ የምናደርገው ፕሮብለም ከኢትዮጵያ አልፎ አፍሪካ ከዛም ደግሞ ዓለም ላይ የሚያስቸግር ነገር ነው ወይ ብሎ ማየቱ ኢትስ ቬሪ ኢምፖርታንት እና የቤተር ኦትም ሰክሰስ ያ ነው። ዓለም ላይ ያሉ ዲቨሎፐሮች የሚያጋጥማቸውን ቻሌንጆች ነው ሶልቭ ያደረገው። ስለዚህ
ያንን አንደርስታንድ ማድረግና ማወቅ ኢትስ ኢምፖርታንት። ያ ይመስለኛል ዋናው እና ትልቁ ችግር the problems እኛ ፎከስ የምናደርገው ምናልባት እኔ ኢትዮጵያ ውስጥ ሆኜ ተመሳሳይ እንኳን የዓለም ችግር ብፈታ በተሻለ ሪሶርስ ሌላ ሰውም ደግሞ ቀድሞ ሊሰራው ይችላል አይደለም። ቅድም እንደተባለው የሰው ኃይል ሊሆን ይችላል፣ በቂ የሆነ ዲቨሎፐሮች ታለንት ላይኖር ይችላል። ቅድም ተነስቷል ኢንቨስትመንት አይደለም። ቅድም ደግሞ ዶክተር አብዮት እንዳነሳው ስታርታፖችን ራሱ ሰፖርት የሚያደርግ የህግ ማዕቀፍ የመጣው አሁን ነው። ስለዚህ አም ሆፒንግ ተስፋ ማረጋው ደግሞ ከዚህ በኋላ ብዙ የተለያዩ ቱሎች የተለያዩ አፕሊኬሽኖች ስኬል እያደረጉ ለዓለምም ሰርቭ እያደረጉ መሸጥ ይችላሉ ብዬ አስባለሁ። ጥሩ የመጨረሻ እዚህ ባላይ እኔ ኮመንት ለመስጠት ያክል ነው። በተለይ ኢትዮጵያ ዲጂታል ስትራቴጂ ቀርጻ ወደፊት እየሄደችበት ባለበት በዚህ ጊዜ ኤአይን የመሰለ ኢንስቲትዩት አቋቁማ እንደልሶ ካሚንግ የሆነ ተስፋ የሚሰጥ በተለይ ለወጣቱ ትውልድ ተስፋን ሰጪ የሆነ ኤአይ ዩኒቨርሲቲን እያቋቋመች ባለችበት ሰዓት ላይ ወጣቶቹን በዲጂታል ዓለም ውስጥ ዝም ብሎ ተጠቃሚ ብቻ ሳይሆን አክሰለሬተር ኤንድ ኦልሶ ፓርት ኦፍ ዲስ ፕሮግረስ እንዲሆኑ ልክ 5 ሚሊዮን ኮደርስ ኢኒሺዬቲቭን የመሰሉ ፕሮግራሞችን ኤንድ ኦልሶ ስታርታፕ ኢኔብለር የሆኑ ፕሮክላሚኔሽኖችን ሌጂስሌት እያደረገች ባለበት ሰዓት ላይ እንደዚህ አይነት ውይይት ፕሮግራም አድርጎ በተለይ ታዳጊዎች እንደዚህ ጋብዞ ውይይት ስላደረጋችሁልን ቴንኪዩ ማለት እፈልጋለሁ። ከዚህ ጋር ተገናኝቶ እንደዚህ አይነት ፕሮግራሞች ቢቀጥሉ መቀጠል ብቻ ሳይሆን ታዳጊዎችን በእንደዚህ አይነት ሴሽኖች ላይ በመሳተፍ እናት ኦንሊ ኢን ኢትዮጵያ አሁንም እየተነሱ የነበሩ ፖይንቶች አሉ። አውትሶርስ እያደረግን ከኢትዮጵያም ውጭ ያሉ ተቋማቶች ላይ ሰርቭ የሚደረግበትን እድል ቢመቻች፣ ወጣቶችም እንደዚህ አይነት ሴሽኖችን ቢሳተፉ፣ አቅማቸውን ቢያጎለብቱ፣ ሰርቲፋይድ መሆን ብቻ ሳይሆን ደግሞ ኮምፒተንት የሆኑና ስኪሉ ያላቸው ኤንድ ኦልሶ በአንትርፕረነርሺፑም በኤምፕሎያቢሊቲውም ስኪል ያላቸው እንዲሆኑ ወጣቱንም አስተባባሪዎቹንም ቀጥሉበት ማለት ፈልጋለሁ። ቴንክ ዩ ቬሪ ማች። በጣም እናመሰግናለን። እናንተን ከልብ ነው የምናመሰግነው። ነገር ግን የዚህ መርሃ ግብር በተለይም መንግስት በዚህ ጉዳይ ላይ በሰፊው እየሰራበት ይገኛል በተለያየ አውድ። ቀጣይ እናንተንም በቤታችሁ ናችሁ የምትከታተሉ ወጣቶችም ጭምር ልታደርጓቸው የሚገቡ ጉዳዮች ካሉ እንዲሁም ደግሞ አጠቃላይ የፕሮግራሙን መርሃ ግብሩን አንኳር ሀሳብ በተመለከተ የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪ ኃላፊ ቢለኔ ስዩም የማጠቃለያ ሀሳብ ያቀርቡልናል። አመሰግናለሁ። ለማጠቃለል ብቻ ሳይሆን አንዳንድ ሀሳቦች የተነሱ በጣም ጥሩ ሆነው ስላገኘኋቸው፣ ሁለት ጥያቄዎች ግን የተነሱ በጣም መድረኩም ምላሽ ሰጥቶበታል። የበለጠ እሱ ላይ ግን ሀሳብ መስጠት ስለፈለኩኝ ነው። አንድ እዚህ ጋር ወጣት ያነሳው ይህንን የኮደር ኢኒሼቲቭ ተሳትፈን ከዛ በኋላ እንዴት ነው እንደዚህ በሕክምና ላይ ላሉ ተጎጂዎች አንድ መፍትሄ ልናመጣ የምንችለው የሚለው ላይ አዝመራውን በደንብ መልሶለታል። ግን ለሁላችሁም እና በተለይም ለኢትዮጵያ ወጣቶች ከዚህ ኢኒሼቲቭ ጋር የተገናኘ ብቻ ሳይሆን በአጠቃላይ በማህበረሰብ አቀፍ መፍትሄዎችን ለማምጣት ስንሞክር ከምናያቸው ውጭ ላይም ካሉ እዚህም ሲነሳ ስለነበረ ከዛ ብቻ ያለውን ሀሳብ አምጥቶ ዱፕሊኬት የማድረግ ወይም ኮፒ አድርጎ እኛ ጋር የማድረግ ሳይሆን የበለጠ ቅድም አዝመራ እንዳለው መፍትሄውን ለማምጣት ችግሩ ምንድነው የሚለውን ነገር በደንብ ማጥናት መቻል አለብን። ምናጠናው ደግሞ ከራሳችን እይታ ብቻ ሳይሆን ያንን አገለግለዋለሁ የምንለውን ማህበረሰብ የነሱ ፍላጎቶችስ ምንድናቸው፣ ችግሮቻቸው ምንድናቸው የሚለው ነው። ስለዚህ ጥሩ ሂደት ላይ ነው ያለው። እንደዛ አይነት ሀሳብ ካለ የሚቸገሩት ባይ ዘ ዌይ ሐኪሞች ብቻ እዛ ጋር የሚያስተናግዱ ብቻ ሳይሆን ቤተሰብም ሊሆን ይችላል። ስለዚህ በዛ አካባቢ ያሉ ሰዎችን በማነጋገር የበለጠ ችግር ውስጥ ራስህን በጥልቀት ከተህ የምታገኛቸውን መረጃዎች እነሱን በማከለ ሁኔታ ነው መፍትሄዎች መምጣት ያለባቸውና ከዛ ሀሳብ ጋር ጥሩ ጥያቄ ስለሆነ ያገኘሁት በእንደዛ እይታችንን እንድንቀርጽ የሚል ነው። ሁለተኛው ደግሞ ያው ቤተልሔም በ10 ዓመቷ አንድ የራሷ ችግር አጋጥሟት ስለሆነ የራሷን ድግስ እና ልደት ለመደገስ ያመጣቸው ሀሳብ ነው። ግን ከዛ በኋላ ደግሞ አልፋ እሷ ለማህበረሰብም ያተረፈቻቸው ስራዎች አሉና በእናንተ እድሜ በተለይ በዚህ በለጋ እድሜያችሁ እንደዚህ አይነት ስራ ውስጥ ስንገባ ገንዘብ ለማግኘት ከሚለው ሀሳብ አይደለም መነሳት ያለብን። እሷን ትንሽ እንትን ማለት ስለፈለኩኝ ነውና እናንተ የሀገር ተረካቢዎች ናችሁ። ከዚህ በኋላ የኛ ያለውት
እየወጣን እናንተ ናችሁ ሀገር የምትተኩትና አሁን እስከዚህ ድረስ የመጣችውን ሀገራችሁን እንዴት ነው ወደፊት የምናደርሳት? ምን መፍትሄዎችን በማምጣት ነው? ምን ነገሮችን በመቅረጽ ነው የሚለውን የመጀመሪያ ጥያቄ እሱ ግብአት ሲሆንላችሁ ከዛ ላይ ገንዘቡ በራሱ ሰዓት ይመጣል እንጂ ገንዘብ እንዴት ልስራ ብላችሁ ከገባችሁበት ዘላቂነት የሌለውም ነገር ወደ መፍጠር ያስገባል። ምክንያቱም ፍላጎቱ ከገንዘብ ጋር ብቻ ስለሆነ ግን ተለዋዋጭ በሆነ ዓለማዊ ሁኔታ ውስጥ የምትገኝ ሀገርና ሀገር በተለይ ደግሞ እንደ ሀገር ከ130 ሚሊዮን በላይ ዜጎች ያሉበት ትልቅ ማርኬትና እድል ነው። በሀገር ደግሞ ደረጃ በጣም the most populous continent የምትባል ሀገር ውስጥ ነው የምንገኘውና መፍትሄዎች ችግሮቻችን እንደ ሀገርም ብዙ እንደመሆናቸው መፍትሄዎችም ደግሞ ከናንተ በጣም ብዙ የሚፈልቁ አሉ። ምክንያቱም በየጓዳችሁ በየቤታችሁ በየትምህርት ቤታችሁ ብዙ ችግሮችን ስለምታዩ መፍትሄ ማምጣት የምትችሉባቸው ጉዳዮች ስላሉ ግን እነዛ መፍትሄዎች ልክ እንዳልኳችሁ እንዴት ነው የበለጠ አካባቢን ልረዳ የምችልበት የሚለውን እሳቤ ቀዳሚ ካደረግን ዘላቂ የሆኑ ውጤቶችንና ከዛ በኋላ ከዘላቂነታቸውም ደግሞ አልፎ ትርፋማ የሚያደርጋችሁ ነገሮችን ልትፈጥሩ ትችላላችሁ የሚለውን ሀሳብ ለማጋራት ፈልጌ ነው። አመሰግናለሁ። እናመሰግናለን። በጣም እናመሰግናለን። የዲጂታል ክህሎት ዲጂታል ስልጠናዎች በሙሉ ዓለም አቀፍ እውቀቶች ስለሆኑ ለእናንተ የመጣውን የዚህን ዘመን እድል እንድትጠቀሙበት በዚህ አዳራሽ ያላችሁም በቤታችሁ ያላችሁም እንድትጠቀሙበት ጥሪ እናቀርብላችኋለን። መልካም ጊዜ ይሁንላችሁ።